ሰባኛው ሱባኤ ተፈጽሟል። ከዚህ በኋላ የምንጠብቀው ሰባኛው ሱባኤ የለም። ነገረ ፍጻሜ ጋራ አብሮ በተለይ ይሄኛው የሰባኛው ሱባኤ የትኛው ህዝብ እንደሚቆጥረው ይሄንን ካላንደር ነው አይደለም ብሎ የሚለውን ሁሉ የዘመን አቆጣጠር ነው አይደለም ብሎ የሚለውን ከየትኛው ጊዜ ጀምሮ ቆጠራ እንደተጀመረ እሱን ሁሉ ጭምር ይነግሩናል። ምንን መሰረት በማድረግ መጽሐፍ ቅዱስን መሰረት በማድረግ መቼ እንደተፈጸመ እንዴት እንደተፈጸመ ሰባኛው ሱባኤ ሲፈጸም ምን እንደሚሆን የተናገረውን የእግዚአብሔርን ቃል ሰላም ካለ ያን ሰላም፣ ጦርነት ካለ ያን ጦርነት፣ ንግስና ካለ ያንን ንግስና በማንና እንዴት መቼ ተፈጸመ ብሎ የሚለው እሱን ሁሉ ይነግሩናል። አንድ ሰው የወንጌል አማኝ ነውና እንደ አርእስት መወያየት ፈልጋለሁ ብሎ በመጽሐፍ ቅዱስ ብቻ ስንለው በፍጹም አላረገውም ማለት የወንጌል አማኝ ሆኖ በመጽሐፍ ቅዱስ ብቻ የሰለ በፍጹም አላረገውም ማለት ቃል በቃል ነው የተናገረው። ቃል በቃል የወንጌል አማኝ ሆነ በመጽሐፍ ቅዱስ ብቻ ተብለህ ስትባል አይ አላደርገውም ብለህ ካልክ በቃ ወድቀሃል እዛ ጋር። ኦኬ ሶላ ስክሪፕቹራ ብሎ የሚለውን ቃል አምናለሁ እያለ አላደርገውም አለ። በቃ እዛ ጋር ነው ሄደና ምን እንደምን ተንከባለለ እንደ ሙቀጫ እንደሚባለው የሀገሬ ተረት ተርተንብን እናልፋለን። መጽሐፍ ቅዱስን መሰረት ያደረገ ትምህርት ነው፣ ውይይት ነው የምናደርገው እና ተባረኩ። ጸጋ ያብዛላችሁ። እንኳን ደህና መጣችሁ ወገኖች ሁላችሁንም። ቴዎቢ ቤኪ ማንቤካ እንደዚሁም ሌሎችም ወገኖች ሁሉ ማለት ነው። 351 ሰው እያየ ነው። ሼር እና ኮፒሊንግ ታብ አድርጉት። ተባረኩ። ለብሩክዬንም ሰጠው። ብሩክዬ እዛ እሱ ቤት ጀምሮ ነበረ፣ እዚህ እንቀጥለዋለን። ሰባኛው ሱባኤ ተፈጽሟል ወይስ አልተፈጸመም? ከተፈጸመ መቼ? ካልተፈጸመስ መቼ ነው የሚፈጸመው? እኛ እንናገራለን። እኛ አልተፈጸመም ነው ብለን የምንለው። ተፈጽሟል ብሎ የሚሞግተን ሰው ካለ ከአሁን ሰዓት ጀምሮ ገብቶ እንደ እግዚአብሔር ቃል ሊያወራ፣ እኛም እንደ እግዚአብሔር ቃል ልናወራ ተዘጋጅተናል ማለት ነው። ተባርኩ። ጸጋ ይብዛላችሁ። ታብና ኮፒሊንግ ሼሩ ይቀጥል። ብርኪ ይቀጥል። ቴንክ ዩ። እሺ ኤርምሻዬ ጌታ ዘመንን ይባርክ። እጅግ በጣም አመሰግናለሁ። ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ኤደን፣ መቅዲ፣ ፓስተር ቤካ፣ ራሄል፣ ሐሴት፣ ዞላ እንግዲህ ተዋወቁት። የቤተ ክርስቲያናችን አገልጋይ ነው። ጉባኤ እግዚአብሔር ልደታ አጥቢያ ላይ አገልጋይ ነው ዞላ። ተዋወቁት ዞላን። በዚህ አጋጣሚ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። እጅግ ሲበዛ ወዳችኋለሁ። ከምንም በላይ ደግሞ እርቃኑን በቀራኒው መስቀል ላይ በኃጢአትና በበደል ሙታን በነበርን ሰዓት የሞተልን እርሱ ይወደናል። በማይዝል በማይጥል እጁ ይዞናል። ክብር ለኢየሱስ ይሁን። አንድ እግዚአብሔር ቃል አነብና አንዳንድ ሐሳቦችን አነሳለሁ። ከዛ ሰባው ሱባኤ ላይ እንማማራለን ማለት ነው። በዮሐንስ ወንጌል መጽሐፍ ምዕራፍ 14 ቁጥር 26 ላይ እንደዚህ የሚል ቃል አለ። አብ በስሜ የሚልከው። ይሄን ሲናገር የተናገረው ዮሐንስ አይደለም፣ ጴጥሮስ አይደለም። ይሄን እየተናገረ ያለው ጌታችን ኢየሱስ ክርስቶስ ነው። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። ድጋሜ ላንብበው ይህን ጥቅስ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ መንፈስ ቅዱስ ከአብ የሚወጣው እውነተኛው መንፈስ ከሶስቱ አካል አንዱ ቅዱስ ሁሉን ምን ያደርጋችኋል? ያስተምራችኋል፣ እኔም የነገርኳችሁን እርሱን ደግሞ ያሳስባችኋል። ጌታ ክርስቶስ ኢየሱስ አትናቴዎስ ያስተምራችኋል፣ ቀለሜንጦስ ያስተምራችኋል፣ ዮሐንስ አፈወርቅ ያስተምራችኋል አይደለም ያለው። አንተ ክርስቲያን ነህ ወዳጄ፣ ከመንፈስ ቅዱስ ተማር። ዓለም አያውቀውም ይሄን መንፈስ። አንተ ግን ክርስቲያን ስትሆን ይሄን መንፈስ ታውቀዋለህ፣ ምክንያቱም በአንተ ስለሚኖር እና ኢየሱስ የተናገረው መንፈስ ቅዱስ ያስተምራችኋል ያለው። ሰው ክርስቲያን ሲሆን ከእግዚአብሔር ከራሱ ይማራል። ለዛ ነው ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ የተጻፈው። አለቀ። ከማን? ጥሩ ነው እኮ የአባቶችን ትምህርት ማየት ጥሩ ነው። አባቶች ምን ተረዱ
እዚህ ክፍል ላይ የሚለውን ማየት በጣም ጥሩ ነው፣ በጣም ጥሩ ነው። ነገር ግን አባቶች ራሱ ወደ እግዚአብሔር ቃል የማይመሩ ከሆነ ወደ ራሳቸው የሚወስዱን ከሆነ ተሳስተሃል ነው የምንለው። ምክንያቱም እኛም ያንኑ ቅዱስ መንፈስ ተቀብለናል። እኔ ስለዚህ ነገር ስናገር በድፍረት ነው የምናገረው። ስለ ኢየሱስ የሚያብራራልኝ አትናቴስ አይደለም፣ ቅዱሱ መንፈስ ነው። ኢየሱስን የገለጠልኝ እኔ መንፈስ ቅዱስ ነው። በቃ መንፈስ ቅዱስ ነው። ልቤ ውስጥ ይቃጠላል ስለ ኢየሱስ ሲወራ። ይሄ ሆኖ ከተቀበልኩት መንፈስ የተነሳ ነው። እና ጌታ ምን አለ? ያስተምራችኋልማ ቅዱሱ መንፈስ። በዓለም ያሉ ሰዎች ችግር የለውም እነዛን መጽሐፍቶች እነዛን መልእክታት አንብበው እንደዚህ እናምናለን ቢሉ ችግር የለውም። ምክንያቱም በዓለም ያሉት አያውቁትም ይላል። አንተ ግን በዓለም አይደለም ያለው፣ ክርስቲያን ነህ። በክርስቶስ ኢየሱስ አዲስ ፍጥረት ነህ። አዲስ ፍጥረት የሆነ ሁሉ ቅዱስን መንፈስ ተቀብሏል። ክብር ለኢየሱስ ይሁን። እና እኛ ከእግዚአብሔር እንማራለን። ከእግዚአብሔር የተማረ ደግሞ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፕሮግራም፣ የሰማይን ሐሳብ ይተርካል። ምን እናገረው እንደ እግዚአብሔር ቃል ነው ማለት ነው። ምን እናገረው ከእግዚአብሔር የተማርነው ነው። ከእግዚአብሔር የተማርነው ከሰዎች አይደለም የተማርነው። እኛ ወንጌልን የተማርነው ቃሉን የተማርነው ኢየሱስ የተብራራልን በራሱ በእግዚአብሔር ነው። ክብር ለእግዚአብሔር ይሁን። ይሄን ካልኩ በኋላ እንግዲህ የገባችሁ ሰዎች ሰላም በሉና ሰባው ሱባኤ ላይ እንማማራለን። ከዛ ግን በፊት አጭር ቪዲዮ አሳያችኋለሁ። ጴንጤ ነበርን 20 ዓመት፣ ጴንጤ ነበርን 10 ዓመት፣ 16 ዓመት ሚሉ ሰዎች ምን አይነት ስፍራ ሆኖ እንደነበር፣ ምን አይነት መረዳት እንደነበራቸው የእግዚአብሔርን ቃል በትክክል የተረዳ ጴንጤ የምሬን ነው ምላችሁ ኦርቶዶክስ አይሆንም። የምሬን ነው ምላችሁ ካቶሊክ አይሆንም። የምሬን ነው ምላችሁ ወደ ዓለም አይመለስም። የእግዚአብሔርን ቃል በትክክል የተረዳ ከሰዎች የተረዳ እውነት ነው ሊመለስ ይችላል። ከሰዎች ከእግዚአብሔር የተማረ ግን በጭራሽ ወደ ዓለም አትሄድም። እንግዲህ ዛሬው ርዕሳችን ሰባው ሱባኤ አብቅቷል የሚል ነው። እንግዲህ በደንብ እዚህ ሐሳብ ላይ መሞገት የሚችል መናገር የሚችል ሰው ለእናንተ ቤቱ ክፍት ነው ማለት ነው። እኛ ግን እንማማራለን ማለት ነው። ሐሳቦች አንስተን እንማማራለን። ምን ማለት ነው ሰባ ሱባኤ ማለት? ከማን ጋር የሚገናኝ ነው? አብቅቷል ስትሉ ምን እያላችሁ ነው? ደግሞስ አላበቃም ስንል ምን እያልን ያለ ነው የሚለው ነገር መመለስ መቻል አለበት። ሰው ዝም ብሎ የስ አብቅቷል ወይ ደግሞ ኖ አላበቃም ማለት አይደለም። ሲያበቃ ምን ይሆናል? ያለ ማድረግ በደንብ መጽሐፍቶችን ማጥናት መመርመር ያስፈልጋል ማለት ነው። አንድ ቪዲዮ ላሳይ፣ ከዛ በኋላ ወደ ትምህርታችን እንሄዳለን። ገስት መላክ ትችላላችሁ። እሺ መግባት ትችላላችሁ። በድምጽ ብቻ ላሰማችሁ። ከዛ ሐሳብ ላንሳ፣ የተወሰነ ሐሳብ እናንሳ። እዚህ ቪዲዮ ላይ ትንሽ ማለት ስላለብኝ ማለት ነው። ራሳችን ደምረው የተዋህዶ ልጅ ወይም ደምሮ ብለህ ጥራኝ። ሀብተወልድ ማለት የሚችለው ከአብ ብቻ ነው። እኔ ሀብተወልድ ብለህ ነበረ። ድምፁ ይሰማል? ድምፁ ይሰማል? ማይሰማ ከሆነ ማይክ እንድከፍት። እሺ ቪዲዮ ልክፈት። በትልቁ ኛለሽ ቃሉን አትጠብቅማ። ምክንያቱም ምን ማለት ነው? ዮሐንስ ወንጌል 8:31 ላይ ልክ እንዳንተ ክርስቶስን የሚያምኑ አሉ፣ ግን ምን የማይሉ ናቸው። እነሱ ቃሉን የማይጠብቁ ናቸው። ስለዚህ ለእነሱ ግን በወንድም ላይ አትፍረድ አይልም ራሱ። ታዲያ አንተ አሁን አታምንም ብለህ አንድ መጋቢ የሆንን ሰው የሚያገለግልን ሰው መጽሐፍ ቅዱስን እንደተማረ ሰው እንደሚያስተምርም ሰው ኢየሱስንማ በደንብ አድርጌ የምቀበል ማመን ከነስ እኔ ራሱ የወንጌል አማኝ ነው። እኔ አሁን የምነግርህ ከመጽሐፍ ቅዱስ አኳያ ነው። አማኝ አይደለም ስል ከመጽሐፍ ቅዱስ አኳያ ነው ነገርኩ። አይሁዶች በክርስቶስ ኢየሱስ አምነው ነበር፣ ግን ራሱ እያመኑ እያወቀ ክርስቶስ ኢየሱስ እያወቀ ምን ይላቸው ነበር? እናንተ የኔ ደቀ መዛሙርት አይደላችሁም ይላቸው ነበር። አንተ ስንት ጊዜ ሆንክ? አይሁዶች በክርስቶስ ኢየሱስ ያምኑ ነበር ዘንድ እና የኔ ደቀ መዛሙርት አይደላችሁም ይላቸው ነበር ጌታ ክርስቶስ ኢየሱስ። እነሱ ግን ያምኑት ነበር። ምን ብለው ያምኑ ነበር? እነማን ናቸው እነዚህ ያምናሉ የተባሉት? ደግሞም እናንተ ተከታዮች አይደላችሁም የተባሉት ደግሞ እነማን ናቸው? ለምሳሌ ስለ ይሁዳ እየተወራ ከሆነ ይሁዳ ሲጀምር አማኝ አልነበረም። ስለ ይሁዳ መጽሐፍ ቅዱስ በግልጽ ስለሚናገር አማኝ አልነበረም እና ደግሞ የጥፋት ልጅ ተብሎም ደግሞ ተጠቅሷል። ይሁዳ አማኝ ስለሱ እየተወራ ከሆነ ከቁርአን ነው ይሄ ነገር። እስኪ እንመልከት።
እግዚአብሔር ይመስገን እኔ ወደ እምነት የተመለስኩት እኮ ስንት ጊዜ ሆንክ? አሁን የኢየሱስ ቢያንስ ብሩክዬ ሳትቀጥለው ብሩክዬ እሺ ፓስተር አቁሜዋለሁ። አሁን ልጁ የጠቀሰው የመጽሐፍ ቅዱስ ክፍል አለ። ዮሐንስ ወንጌል ምዕራፍ 8 ነው የጠቀሰው የመጽሐፍ ቅዱስ ክፍል ቁጥር 31 ነው የጠቀሰው። እንግዲህ እሱን ጠቅሶ ሶፊን አህዛብ ነህ ነው ያለው። አይ ቲንክ ምናልባት አህዛብ የሚባሉት እነማን ናቸው የሚለውን በትክክል የተገነዘበ ሰው አይመስለኝም። መጽሐፍ ቅዱስ በሚለው ልክ ማለት ነው። መጽሐፍ ቅዱስ አህዛብ ብሎ የሚጠራቸው በስጋ አይሁዳዊ ያልሆኑትን ሰዎች ነው እና እሱ ራሱ አይሁዳዊ ሳይሆን በስጋ አይሁዳዊ ያልሆነው ሰውዬ ይሄን የመጽሐፍ ቅዱስ ክፍል ጠቅሶ አንድን በስጋ አይሁዳዊ ያልሆነ ሰው አንተ አህዛብ ነህ እኔ ግን ክርስቲያን ነኝ የሚል ንጽጽሮች ነው ያቀረበው። መጽሐፍ ቅዱስ አህዛብን ከአይሁድ ጋር ነው የሚያነጻጽ። ዝግ ብሎ ማየት ተገቢ ነው። አህዛብ ከአይሁድ ጋር ነው የተነጻጸሩት። በጳውሎስም መልእክት ተገቢ ነው ለማለት ነው። ረገጥ እያረክ እያስረዳህ አውለፍ። እሺ እንቀጥል። አዎ አንድ ሀሳቡን ለማንሳት ነው እንጂ በደንብ ነው እሱ ላይ ነው እኔም ማውራት የፈለግኩት። አህዛብ ማለት ማን ነው ደግሞ የኪዳኑ ሰዎች እና ማን ናቸው የሚለውን ነገር በደንብ እሱ ላይ ነው ማንሳት የፈለግኩት። ምክንያቱም ሶፊን አንተ አህዛብ ነህ ሲለው በቃሉ አትኖርም እያለው ነው። ምንድነው የጌታ ቃል? የጌታ ቃልማ አብ ልኮኛል፣ እኔ የእግዚአብሔር ልጅ ነኝ፣ በእኔ እመኑ፣ በእኔ ስታምኑ ሕይወት ይሆንላችኋል ነው። በቃ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ይሄ ነው በቃ ይሄ ነው። ይህንማ ሶፊ በደንብ አድርጎ ያምናል። በቃ በደንብ አድርጎ ነው የሚያምነው። ጌታ ያስተማረውን አትቀበልም። ምንድን ነው ያስተማረው? ምንድን ነው ማንቀበለው? ጌታ ስለ ጌታ አራት አስተምሮ አንቀበልም። ስለ ጥምቀት የተናገረውን አንቀበልም። በደንብ ነው የምንቀበለው። ነው አንተ እንደተረዳው ስላላልን ነው እኛ። እሱ ያንተ መረዳት ነው። ተሰጥቶኝ በ40 ቀን ከተጠመቅኩበት ሰዓት ጀምሮ ሚስ ያደረኩት 16 ዓመት ነው። ገባ? በ16 ዓመት ነው። ስለዚህ እድሜን በነገር ጥሩ አይደለም አይደለም። ግን መጽሐፍ ቅዱስ ላይ አህዛብ እነማን እንደሆኑ ታውቃለህ? ምን ማለት ነው አህዛብ ማለት? አህዛብ ማለት ከትርጓሜው አካባቢ ህዝብ ማለት ነው። እሺ አህዛብ ማለት ታዲያ እኔ ነው አህዛብና ስትለኝ ያንተን አህዛብነት ደግሞ የነገርኩህ ከመጽሐፍ ቅዱስ ከኪዳን አኳያ ነው። እሺ አንተ ኪዳን አለ በክርስቶስ ኢየሱስ ኪዳን አንተ በምስጥ የቱ ጋር መጽሐፍ ቅዱስ ላይ ክፈትና ንገረኝ። ማለት መጽሐፍ ቅዱስ መንገር ብቻ ሳይሆን በክርስቶስ ኢየሱስ የሚያምኑ እነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ነው የሚለው ዮሐንስ 1:13 ላይ ስልጣንን ሰጣቸው። ስልጣን ተሰጠ። አሁን ኪዳን አለኝ ነው እያለ ያለው አይደል? ወደ ኪዳን ገብቻለሁ ሳይሆን የኪዳን ባለቤት ነኝ። ኦፍ ኮርስ በእምነት ወደ ኪዳን ገብተናል፣ የኪዳን ባለቤት ሆነናል። ግን እግዚአብሔር ከኔ ጋር ኪዳን አድርጓል እያለ ነው ያለው ይሄ ሰው። አንተ አሕዛብ ነው፣ አንተ አሕዛብ ነህ። ሶ ከኪዳን አኳያ አንተ ምንድን ነህ እያለው ነው? አሕዛብ ነህ አንተ፣ እኔስ የኪዳን ባለቤት ነኝ። እስኪ አንድ ኦርቶዶክሳዊ እዚህ ጋር ጌታ እግዚአብሔር ከኔ ጋር ኪዳን አድርጓል የሚል ሰው ካለ አንድ ቁጥር ይጻፍ። እግዚአብሔር ከኔ ጋር ኪዳን አድርጓል። በነገራችን ላይ አዲስ ኪዳን ከተባለ አሮጌ ኪዳን አለ ማለት ነው። እግዚአብሔር አዲስ ኪዳን ከአንተ ከአሕዛቡ ጋር ካደረገ የቀደመ ኪዳን ከአንተ ጋር አድርጓል ማለት ነው። በተዘዋዋሪ ገብታችኋል የምላችሁን ነገር እያልኩ ያለሁት ነገር አዲስ ኪዳን ከሆነ አሁን ያለንበት ከአዲሱ ኪዳን በፊት አሮጌ ኪዳን ከአንተ ጋር አድርጓል ማለት ነው። አሮጌ ስላለ ነው አዲስ የተባለው። ሰው እኔ ኪዳን አለኝ እያለ ነው። እሺ ኪዳን የት ጋር ነው ያለክ? አንድ ዮሐንስ ወንጌል መጽሐፍ ምዕራፍ 1 የተጠቀሰው ኪዳን እንኳን ለይቶ ያቆሙ እነዚህ ሰዎች። ኪዳን ግን ጴንጤ ነበር 16 ዓመት ነው 20 ዓመት ፓስተር ነበር። እሺ ደግሞ ምን አለ ማለት ነው? የእግዚአብሔር ልጅነት አለ ማለት ነው። የእግዚአብሔር ልጅነት አለ ማለት ደግሞ ምን ማለት ነው? ኪዳን አለ ማለት ነው። አይ ያንተ ትርጓሜ ነው። አሁን መጽሐፍ ቅዱሳዊ አሕዛብ ማለት ህዝብ ነው ካልክ እኔና አሕዛብ እያልከኝ ነው፣ ህዝብ ነህ እያልከኝ ነው። አንተ ደግሞ ኪዳን አለኝ ነው ያልከኝ።
ንገረኛ ኪዳን ለማን የተሰጠው? ይሄ የብሉይ ኪዳን ዘመን ያለውን ኪዳን ነገር ሌላ ኪዳን ነው። ይሄኛው አዲስ ኪዳን ነው። አዲስ ኪዳን ላይ መጽሐፍ ቅዱስ እሺ፣ አዲሱ ኪዳን እንትን ይመለከታል። አዲሱ ኪዳን እኔ የሚመለከተኝ በምንድን ነው? በክርስቶስ ኢየሱስ በፈሰሰው ደም ነው። እስቲ አሳየኝ። የኢየሱስ ክርስቶስ ደም እንደፈሰሰ አሳየኝ። ስለ ኪዳን አዳምጥ። አሳየኝ። አንተ አዲስ ኪዳን አንተን እንደሚመለከትህ አሳየኝ ከመጽሐፍ ቅዱስ። አዳምጠኛ መጀመሪያ። አሁን ኪዳን የተፈጸመው ኪዳን የምን ኪዳን ነው? የደም ኪዳን ነው አይደል? አሳየ መጽሐፍ ቅዱስ ላይ የደም ኪዳን ነው። ስለ መጽሐፍ ቅዱስ ስለማሳየት አይደለም ጭቅጭቁ። የደም ኪዳን የፈሰሰው አይደል? ያ የደም ኪዳን እኛን አዲስ ፍጥረት አድርጎናል። አሮጌው ፍጥረት ምን ብሏል? አንተ እኮ ነህ እኔን አህዛብ ነህ አንተ፣ እኔ ደግሞ ክርስቲያን ነኝ አልከኝ እኮ። በክርስቶስ መና። እሺ ቆይ አንድ ነገር አዳምጣ። በክርስቶስ ኢየሱስ ያላመነ አህዛብ ነው። በክርስቶስ ኢየሱስ ያላመነ አህዛብ ነው። ማን? የቱ ጋር እስኪ መጽሐፍ ቅዱስ ነው? አዎ ምን አለ መሰለህ፣ አሁን በክርስቶስ ኢየሱስ ያላመነ አህዛብ ነው። ለምሳሌ ጌታ ክርስቶስ ኢየሱስን አሁን አይሁዳውያን አልተቀበሉትም። እሱ የእግዚአብሔር ልጅ ነው ብሎ አላመነው። የኪዳን ግን ባለቤት ናቸው እነዚህ ሰዎች አይደል? የኪዳን ባለቤት ናቸው። እሺ እኔ ሐሳቦችን ላንሳ። ለምሳሌ አህዛብ ኪዳን አለው ብሎ የሚያምን ሰው፣ በነገራችን ላይ ይሄን ውይይት ሙሉን የሰማሁትና ሶፊን ሳላደንቀው አላልፍም። በዚህ ውይይት ማለት ነው በጣም በዚህ ልክ በቃ ያሉበትን ነገር ማሳየት በራሱ በጣም ጥሩ ነው። 20 ዓመት ፓስተር የነበረ ሰው ነው ይሄ ሰውዬ ማለት ነው። በሱ ንግግር ማለት ነው። እውነት ነው እያልኩ አይደለም። አሁን ብሩክዬ ይሄ ሰውዬ 20 ዓመት ፓስተር ነበረ። ቤተክርስቲያኒቱ ይሄን አረጋግጣለች ወይስ እሱ ወጥቶ በሚዲያ ስለተናገረ ነው? አይ ቦሌ መድኃኔዓለም ቤተክርስቲያን መድረክ ላይ ቆሞ መምህር ጳውሎስ የተባለው ሰው 20 ዓመት ፓስተር የነበረውን ሰው ወደ ቤቱ መልሰነዋል ብለው እልል ሲያስብል የነበረው እንጂ የፓስተር ፓስተር ኔትወርክ ይቋረጣል ነው ወይስ እኔ ጋር ነው? አይ እኔ ጋር ነው። እኔ ጋር ችግር ተፈጥሮ ነው የነበረው። ሙሉ ወንጌል ነው መሰረተ ክርስቶስ ነው የነበረው። ሙሉ ወንጌል ኦኬ። ሙሉ ወንጌል ቤተክርስቲያን ለዚህ ሰውዬ እረኛ ነበረ ብላ በእረኝነት ተቀብለው ነበር ነው? ዝም ብሎ ራሴ ነኝ ያልኩት አለ። እዚህ ኢንተርቪው ላይ እንደዛ ብሏል። ራሴ ነኝ ያልኩት። በቃ ይሄ እኮ ውሸታም ሰውዬ ነው። አየህ፣ እና ይሄ በጣም ያሳዝናል። ይሄንን የሚያምኑ ሰዎች ናቸው የሚያሳዝኑኝ። በአደባባይ እንደፈለገው ይዋሻል፣ በአደባባይ የፈለገውን ይናገራል። ለህዝብ ያለውን ንቀት ታያለህ። እሺ ኦኬ ይቀጥል። ስለዚህ አንተም 20 ዓመት ፓስተር ነበረ አትበለው። እንዲህ ብለህ ሪኮግናይዝ ልታደርገው አይገባም። ብሎ የዋሸ ብለህ ነው ሪኮግናይዝ ልታደርገው የሚገባው። ምክንያቱም ራሱ ስላለም እኔ ነኝ ያልኩት ብሎ ስለዋሸ ውሸቱን በአደባባይ ስላመነ ማለት ነው። እኔም እሱን ነው እያልኩ ያለሁት። እኔም እሱን ነው እየተናገርኩ ያለሁት። ያስባለው ሰውዬ ማለት ነው። እልል ያስባለው ሰውዬ 20 ዓመት ፓስተር ነኝ ብሎ እልል ያስባለው ሰውዬ ኪዳን እንኳን ማይለይ ሰው ነው። በእውነት ነው የምላችሁ። ኪዳን እንኳን አሁን እነዚህ ሰዎች ሄዱ፣ ከዛ ኦርቶዶክስ ሆኑ እና 20 ዓመት እንደዚህ ፓስተር ነበርን ብለው ያስወራሉ። የምሬ ነው። 3 ዓመት ቁጭ ብለህ በስርዓት ደህንነት ብትማር ይሄን መለየት አትቸገርም ነበር። ፓስተር መሆን አይጠበቅብህም። 3 ዓመት ቁጭ ብለህ የደህንነት ትምህርት፣ የክትትል ትምህርት፣ የአገልግሎት ትምህርት ቁጭ ብለህ ብትማር ይሄ በጣም እዚህ ውስጥ እኮ ያሉ ልጆች እኮ በደንብ የሚረዱ እኮ በቅርብ ጌታን ያገኙ ልጆች ማለት ነው። እሺ ስለቀደመው ኪዳን እናወራ። እድሜ የምትለው ነገር አለ? ማይክ ክፍት ነው? የለም። አይቀጥሉ። ቀደም ፓስተር አይሰማም ብዬ ስላልኩ ነው። ቀጥሉ። እሺ አሁን ሶፊን ምን እያለው ነው ያለው? አንተ አሕዛብ ነህ፣ እኔ ግን አሕዛብ አይደለሁም። ከኪዳን አንጻር አንስተን ስንናገር ይሄም ሰው ሶፊም ኢትዮጵያውያን ናቸው። አዎ አሕዛብ ነን። ይሄ ሰውዬ እስራኤላዊ አይደለም፣ ሶፊ ደግሞ ኢትዮጵያዊ ስለሆነ እንደዛ አይደለም። ሁለቱም እዚህ ኢንተርቪው ላይ የምንመለከታቸው ሰዎች ኢትዮጵያውያን ናቸው። ከእስራኤል ውጪ ያለው ህዝብ በሙሉ የኪዳን ባለቤት አይደለም። አሁን ኢትዮጵያውያን ችግሩ ምንድነው መሰላችሁ? ምን አይነት ባህል አለን መሰላችሁ? ምን አይነት ባህል አለን? የጎረቤት ትዳር ውስጥ መግባት እንደማለት ነው።
ባልየው የጎረቤት ያለው ባልየው ከአንድ ሰዓት በኋላ አምሽተሽ እንዳትመጪ ብሎ ሚስቱን ሲያዛት እዛ ጎረቤት ያለችው ትዳር የሌላት ሴትዮ ሁሌ 12 ተኩል ትገባለች። ማን አለሽ አንቺን? ከፈለግሽ እደሪ እህት አለ። ማን አንቺ 12 ሰዓት ተኩል ግቢ አለሽ? ማን አንድ ሰዓት ግቢ አለሽ? እሱ ሚስቱን ነው አንድ ሰዓት ከአንድ ሰዓት በኋላ እንዳታመሽ ያላት። በማይመለከታቸው ገብተው ኢትዮጵያ እንደዚህ ናቸው። በነገራችን ላይ ኢትዮጵያ ስል ግን የኢትዮጵያን ኦርቶዶክስ በዋናነት ማለት ነው። የአክሱም ሐውልት ለምን እንደዚህ አይነት ቅርጽ ኖረው? የአክሱም ሐውልት አንዱ ሲያስተምር ድል በድል የሚባል ነውና የመገረዛችን ምልክት ነው አለ። ከመሆን የመገረዛችን ምልክት ነው። እሺ ዛስ ጥያ ያለው እነዛ የጥያስ ድንጋዮች እነሱስ ምንድን ናቸው? የአክሱሙሽ የመገረዝ ምልክት ነው። እነዛ የጥያ ድንጋዮችስ እነዛ ሾል ያሉት እሱስ ምን ነው? እሱስ ምን ነው? ያልተገረዙ አሕዛብ ድንጋዮች ድንጋይ ባየ ቁጥር ወንድም አለ የመገረዛችን ምልክት ነው ይላል። አሕዛብ ነህ ማለት ነው። ኦኬ ምን እያልኩ ነው? አሕዛብ ነህ። ኪዳን ያለው እግዚአብሔር ይኸውልሽ ፈጣሪሽ ባልሽ ነው የተባለው በኢሳይያስ መጽሐፍ ምዕራፍ 54 ላይ ለእስራኤል ነው። ኪዳን አድርገዋል ማለት ነው። ስለኛ ሲናገር ስለ ኢትዮጵያ ብቻ አይደለም ይሄን እምላችሁ፣ ከእስራኤል ውጪ ስላለ ህዝብ በሙሉ ማለት ነው። እንደዚህ ይላል። የቀደመውን ኪዳን ማንሳት ተገቢ ስለሆነ ወደ አዲሱ ኪዳን ከመምጣታችን በፊት እንደዚህ ይላል። ተመልከቱ አንዴ በክርስቶስ ኢየሱስ ማመን መብራቱ ነፃ ያወጣል። እንዲታያችሁ በክርስቶስ ኢየሱስ አለማመን ፍርደኛ የሆኑ ሰው እንደዚህ ይላል። ተመልከቱ። አንቺ ያልወለድሽ መካን ሆይ ኢሳይያስ መጽሐፍ ምዕራፍ 54 ዘምሪ፣ አንቺ ያላማጥሽ ሆይ እልል በይና ጩኺ ይላል። ያልወለድሽ ተብላለች አሕዛብ፣ ያላማጥሽ ተብላለች አሕዛብ። ባል ካላት ይልቅ ያችሁ ቅድም በጎረቤት ትዳር ያልኳችሁ ይሄ ነው። ባል ካላት ይልቅ ፈት የሆነችቱ ልጆች በዝተዋል ይላል እግዚአብሔር። ምን ካላት ይልቅ? ባል ካላት። እነዚህ የኪዳን ህዝቦች ናቸው። የቀደመው ኪዳን ባለቤት እነዚህ ናቸው። አንተስ ያልወለድሽ። ጳውሎስ በነገራችን ላይ በገላትያ መጽሐፍ ምዕራፍ 4 ላይ በነቢያት እንደዚህ ተብሎ ተጽፏል ብሎ በገላትያ መጽሐፍ ምዕራፍ 4 ከቁጥር 21 እስከ 30 ድረስ ሲናገር ይሄን ጥቅስ አንስቶ ይናገራል። ስለ እስራኤል ሲናገርስ እንደዚህ ይላል። ተመልከቱ። ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። የእስራኤል ቅዱስ ታዳጊሽ ነው፣ እርሱም የምድር ሁሉ አምላክ ይባላል። ፈጣሪሽ ይሄ ኪዳን ነው ይውላችሁ፣ ኪዳን ነው ይውላችሁ፣ በደም የሆነ ኪዳን። ሴቶች እዚህ ውስጥ ያላችሁ ሴቶች ያላገባችሁ ስለ ድንግልና ታውቃላችሁ አይደል? ስለ ድንግልና ለምን ይመስላችኋል ደም የሚፈሰው? ዝም ብላችሁ ከትዳር በፊት ያገኛችሁት ሰው ጋር አትተኙ፣ እንዳትተኙ። እግዚአብሔር ያለምንም አይደለም እኮ እንደዛ አይነት ነገር ሲፈጥር ያለምንም አይደለም የተፈጠረው። ከጋብቻ ባልሽ ጋር ያን ስታደርጊ ደም ይፈሳል። ኪዳን ነው። እሺ በደም የሆነ ኪዳን ማለት ነው። ዝም ብለሽ ካገኘሽ ወንድ ጋር ከጋብቻ በፊት የምትተኙ አይደለም ማለት ነው። ተጠንቀቁ ሴቶች፣ ያላገባችሁ ሴቶች። ኪዳን ነው። እሺ እሱ ከባልሽ ጋር ስተኝ በደም የሆነ ኪዳን ነው። በቀደመው ኪዳን የሆነው ከዚሁ ህዝብ ጋር የቀደመውን ኪዳን ካደረገው ህዝብ ጋር እግዚአብሔር ምን አለ? አዲስ የሆነ ኪዳን እገባለሁ ሲል እንመለከታለን። ከማን ጋር? ከአሕዛብ ጋር? ኧረ በጭራሽ። አሕዛብማ ህዝብ ማለት የእግዚአብሔር ያልሆነ እግዚአብሔርን የማያውቅ ተራራና ፀሐይ ሲመለከት አምላኬ ያለ ሲሰግድ የኖረ ህዝብ ነው። ወደ ኢትዮጵያ ስንመጣ አዞ ሲቀልብ የነበረ ለአዞ ሲሰግድ የነበረ ህዝብ ነው። ይሄን የኢትዮጵያ ታሪክ የጻፉ ሰዎች ይናገራሉ። ስለዚህ ታዲያ ይሄን የቀደመውን ኪዳን የገባው እግዚአብሔር አዲሱን ኪዳን ከማን ጋር አደረገ ስንል በኤርሚያስ መጽሐፍ ምዕራፍ 31 ላይ እንደዚህ አለ። ምዕራፍ 31 ከማን ጋር ገባለሁ አለ? ከኢትዮጵያውያን ጋር አይደለም። እንደዛ አይልም። ይኸው እዚሁ ኤርሚያስ 31 ቁጥር 31 ላይ እንደዚህ ይላል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል።
ምን የምገባበት ወራት ይመጣል አለ። አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከማን ጋር? ከእስራኤል ቤትና ከይሁዳ ቤት ጋር። እግዚአብሔር አዲስ ኪዳን የገባው ከዚሁ ህዝብ ጋር ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ገዛ ወገኖቹ መጣ። ለዚሁ ኪዳን የገዛ ወገኖቹ አልተቀበሉትም። የአዲሱም ኪዳን በንጹህ በሆነው በክርስቶስ ኢየሱስ ደም የተመሰረተ ነው ይላችሁ። ኪዳን ያለ ደም አይደለም የሚሆነው። ዮሐንስ በመልእክቱ ላይ የዘካርያስን ልጅ ዮሐንስ የተናገረውን ጻፈልን። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለው። በዚህ ደም የተመሰረተ ነው አዲሱ ኪዳን። ከማን ጋር? ከእስራኤል ቤትና ከይሁዳ ጋር። ታዲያ እኛ ወደዚህ ኪዳን እንዴት ገባን? እንዴት ወደዚህ ኪዳን ገባን? ቅድም በኢሳይያስ መጽሐፍ ምዕራፍ 54 ላይ አንብቤላችኋል አልነበር? እስኪ ደግሞ ከአዲስ ኪዳን ወደ ገላትያ መጽሐፍ እንሂድና ጳውሎስ ምን እንደሚል ላሳያችሁ። ወደዚህ ኪዳን እንዴት እኛ አሕዛብ የሆኑ ሰዎች ገባን? አንቺ የማትወልጂ መካን አሕዛብ ይወላችሁ ደስ ይበልሽ፣ አንቺ አመጥሽ የማታውቂ እልል በይና ጩኺ። ባል ካላት ይልቅ ከእስራኤል ማለት ነው ከኪዳኑ ባለቤቶች ይልቅ የብቸኛይቱ ልጆች በስተዋል ተብሎ ተጽፏልና ይላል። እኛ ወደዚህ ኪዳን ጌታ ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም ተቀበረ፣ እኛን ስለማጽደቅ ተነሳ፣ ሊወስደን ይመጣል። ይሄን ተቀብለን አምነን ወደዚህ ኪዳን ገባን እና የብቸኛይቱ ልጆች የአሕዛብ ማለት ነው ባህል ያልነበራት በስተዋል ተብሎ ተጽፏል። በእምነት ወደዚህ ኪዳን ገባን። አሁን ኪዳኑን የራሳችን አደረግን። ለምን? የኪዳኑ ባለቤት ሆነን በመግባት በእምነት ጌታ ስለኔ ሞቷል። ጌታ ስለኔ ኃጢአት በወንበዴዎች መካከል ተሰቅሏል። ወደ ኪዳኑ ገባን እንጂ እግዚአብሔር ከአሕዛብ ጋር የገባው ኪዳን የለም። በእምነት ነው ወደ ኪዳኑ የገባ ነው እኛ። ይሄን ሳይለይ አንድ ሰው 20 ዓመት ፓስተር ነበርኩ ይላል ይወጣና ከጴንጤ ቤት ሄድኩኝ ይልና ያስጮሃል። ወዳጄ መጀመሪያ ቁጭ ብለህ ተምረህ ቢሆን አትሄድም ነበር አልኩክ። ሆድን ወደ ካልሆነ በስተቀር አትሄድም ነበር። እውነት የክርስቶስ ኢየሱስ ደም ገብቶ ቢሆን ኑሮ በክርስቶስ ኢየሱስ የሆነው ክፍያ ተረድተህ ቢሆን ኑሮ አትሄድም ነበር። እኛ ገባን ይውላችሁ። እኛ ማለት ምን አይነት ሰዎች መሰልናችሁ? አሁን እነዚህ ያልወለድሽ መካን የተባለችው ልጆች በስተዋል የተባሉት እነማን እንደሆኑ ላሳያችሁ። ይኸውላችሁ እንደዚህ ይላል በማቴዎስ ወንጌል መጽሐፍ ምዕራፍ 2 ላይ ኢየሱስም መለሰ፣ ደግሞ በምሳሌ ነገራቸውም እንዲህ አለ። መንግስተ ሰማያት ለልጁ ሰርግ ያደረገ ንጉስን ትመስላለች። አብ ደግሷል ይውላችሁ። የታደሙትም ወደ ሰርጉ ይጠሩ ዘንድ ባሮቹን ላከ፣ ሊመጡም አልወደዱም። በነቢያት ተነግሯቸው ነበር፣ በአባቶች ተነግሯቸው ነበር፣ አልወደዱም። ደግሞም ሌሎች ባሮች ልኮ የታደሙትን እንሆ ድግሴን አዘጋጀው፣ ኮርማዎቼን የሰቡት ከብቶቼን ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ በሏቸው አለ። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላው ወደ ንግዱ ሄደ። የቀሩት ባሮችን ይዘው አንገላቷቸው፣ ገደሏቸውም ይላል። እሺ ሰርጉ ተደግሷል፣ ፍሪዳው ተጥሏል፣ ወደ ግብዣው ስፍራ አንመጣም አሉ። ከዛ እንደዚህ ይሆናል። ተመልከቱ። ንጉሱ ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉ ውስጥ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። የማይገባቸው የቁጣ ልጆች የሆኑት ማለት ነው። እንግዲህ ወደ መንገድ ወደ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ገዳዩንም ማለት ነው፣ ደፋሪውንም ማለት ነው፣ ሌባውንም ቀማኛውንም ማለት ነው። እኛ ማለት ነን ይውላችሁ ተሰብስበን ገብተን በክርስቶስ ኢየሱስ ደም ታጥበን
የጽድቅ ልብስ ኢየሱስን ለብሰን የእግዚአብሔር መንግስት ወራሽ ሆነን የእግዚአብሔር ልጆች ተባልን። እንዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። እነዚያ ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎች በጎችንም ሰበሰቡ፣ የሰርጉ ቤት ተቀማጮች ሞሉት ይላል። የጽድቅ ልብሳችን ኢየሱስ ገላትያ መጽሐፍ ምዕራፍ 3 ቁጥር 27 ላይ እንደሚናገር ነውራችን የሸፈነ ኢየሱስ ክርስቶስ በእምነት በኩል ሁላችሁ የእግዚአብሔር ልጆች ናችሁ ካለ በኋላ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታል ይላል። የጽድቅ ልብስ ነው ኢየሱስ፣ ነውራችን የሸፈነልን እሱ ኢየሱስ ነው። እና ምን ይላል? ንጉሱም የተቀመጡትን ለማየት በገባ ጊዜ በዚያን የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው። ልክ እንደነዚህ አይነት ሰዎች ማለት ነው፣ ተቀላቅለው የገቡ ሰዎች ማለት ነው። ኢየሱስን ሕይወት ያላደረጉ ሰዎች፣ በእውነተኛ እምነት ወደ ግንዱ ያልተገጠሙ ሰዎች ማለት ነው። የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ? ተቀላቅለክ እንዴት ተቀላቅለ ገባ? ወደ እሳት ተጣለ ይሄ ሰው። ምን እያልኳችሁ ነው? እኛ በእምነት የዚህ ኪዳን ባለቤት ሆነናል። ኪዳኑ የቀደመውም ይሁን አዲሱ ኪዳን ግን የሆነው ከዚሁ ከእስራኤል ሕዝብ ጋር ነው። ከዚሁ ከእስራኤል ሕዝብ ጋር ነው። ይሄን ሳይለይ አንድ ሰው ከኦርቶዶክስ ቤተክርስቲያን ወደ ኦርቶዶክስ ወደ እውነተኛው መጥቻለሁ፣ ስተት በነበረ ስፍራ ነበር የነበርኩት ምናምን ቢል በቃ አልገባውም ማለት ነው። ክርስትና አልገባውም። የተጫዋቾችን ሻንጣ የተሸከመ ሁሉ ተጫዋች ነው ማለት አይደለም። እሺ አሉ። አሁንም እኮ ከኛ ጋር ህብረት የሚያደርጉ ልክ እንደ ተጫዋች ሻንጣ እንደሚሸከሙ ቸርች የሚመላለሱ ሰዎች አሉ። ወዳጄ ቃሉን ብላው፣ የእግዚአብሔርን ቃል ብላ። ወረቀቱን እየቀደድክ ብላ እያልኩ አይደለም ያለሁት። አንድ ሰው እያለ አይደል እዚህ መጽሐፍ ቅዱስ እየቀደድኩ በላው ቃሉን ብላ ስላለኝ ያለ ሰውዬ ብሉ የእግዚአብሔርን ቃል። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ ብሉ የእግዚአብሔርን ቃል ብሉት። ሰው የእግዚአብሔርን ቃል ከበላ ከክርስትና ንቅንቅ አይልም። የምሬን ነው የምላችሁ። ብትደክሙ እንኳን እዛው ያላችሁበት አጥቢያ በር ላይ ትደክማላችሁ እንጂ ወደ ዓለም አትመለሱ። በህይወት ብትደክሙ እንኳን ማለት ነው። ብሉት የእግዚአብሔርን ቃል መጽሐፉን ብሉት። ሄደም ለእስራኤል ቤት ተናገር አለኝ፣ አፌንም ከፈትኩ መጽሐፉንም አጎረሰኝ ይላል። ጉረሱት ይሄን መጽሐፍ። የምሬን ነው የምላችሁ። ብሉት ይሄን መጽሐፍ፣ የእግዚአብሔርን ቃል ብሉ። ምን እንደሚል ታውቃለህ? ስበላ አፌም ውስጥ እንደማር ጣፈጠ ይላል። የእግዚአብሔር ቃል ይሄ ነው። በልተው የሚጣፍጥ ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። ህይወት ነው የእግዚአብሔር ቃል። የእግዚአብሔርን ቃል ካልበላ በስተቀር ህይወት አይኖረውም። ህይወት አይኖረውም። የእግዚአብሔርን ቃል መብላት፣ መጽሐፉን መብላት። ያኔ በቃሉ ላይ ተተከላለ። በእውነተኛው እምነት ላይ በክርስቶስ ላይ ያለ እምነት ጽኑ ይሆናል። የትኛውም ነገር መጥቶ አያንገዳግድም። የእግዚአብሔር ልጅ ስለመሆን ጥርጣሬ አይገባህም። ቅዱሱ መንፈስ ለመንፈስ ይመሰክራል። የተቀበልከው ያ ቅዱሱ መንፈስ እውነተኛውን የእግዚአብሔር ቃል ይመግብሃል። እውነተኛውን ጎዳና ያሳይሃል። ይሄን ቃል እያብራራ ያስተምርሃል። በቃ አለቀ። ክብር ለኢየሱስ ይሁን። ያውኑ ቪዲዮ ሌላ ጊዜ እንሄድበታለን። በደንብ ሙሉን እያነሳን ማለት ነው። ሙሉን ቪዲዮ እያየን እየተነሱትን እያንዳንዱን ሐሳቦች እያነሳን እንሄድበታለን። ወደ ዛሬው ርዕሳችን እንሄዳለን። ኤርምሻ እንደዛ ይሻላል ነው የምትለው ነገር አለ? መጀመሪያ ተባረክ። ያው እንደዚህ ብሎ ያው ኤኒዌይ እንደዚህ ሰው አሁን መልእክት ማነው ያው መቼም ሰው አይናቅም። እየሰማሁት ነበረ እንዳልኩና እኔ መጽሐፍ ቅዱስን አንብቡ ወንድሞቼ ናቶች። እዚህ ያላችሁ ሰዎች ነገ ተመለስን ሄድን ብላችሁ ልትሉ ብዙ ህያጆች ልትኖሩ ትችላላችሁ።
ፊተኞች ኋለኞች፣ ኋለኞች ፊተኞች ተብሎ የተባለው ቃል የሚፈጸምባችሁ ሰዎች ልትኖሩ ትችላላችሁ። በወንጌላውያን አማኞች ሰርክል ውስጥ ግን ካላችሁ እግዚአብሔር በእውቀት ድሆች እንድንሆን አላደረገንም እና የእውቀቱን ባለጠግነት ሰጥቶናል። ሰው ከጌታ መንፈስ ይማራል፣ ቅድመ ወንድምነት እንዳለው። በቤተክርስቲያን ደግሞ አገልጋዮች፣ ፓስተሮችን፣ አስተማሪዎችን፣ ወንጌል ሰባኪዎችን አስቀምጧል። ያለመስማታችን ችግር ያለመማራችን ችግር ካልሆነ በስተቀር ያለ እውቀት ሆኖ መቀመጥ መጨረሻው እንደዚህ ወደ ጥፋት ራስን መስጠት ነው። ኦኬ። እና የእግዚአብሔርን ቃል በትክክል አንብቡ ወንድሞችና እህቶች፣ በደንብ አንብቡ። መሰረቱ አለቱ እሱ ነው። በቃ አለቱ ላይ የሚያጣብቀን ቅዱስ ቃሉ ነው። ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ቃሌን ሰምቶ የሚያደርገውን፣ ቃሉን አንብቦ የሚያደርግ፣ ቃሉን ሰምቶ የሚያደርግ፣ ቃሉን አንብቦ የሚያሰላስል አይነት ሰው ቅድም ወንድምነት እንዳለው ነው። የትም ወዴትም አትሄድም። ኢየሱስ ገብቶ ወንጌል ገብቶ ወደ ኋላ አትመለስም። ሰዶም ገሞራ አይናፍቅህም። ግብፅ አትናፍቅህም። በፍጹም በፍጹም እኮ ነው የምለው፣ በፍጹም። እና ትናንትና ከኛ ጋር ሲያብዱ የነበሩ ሁሉ ውይ ይሄማ በቃ እንዴት አይነት አረዳድ ነው የተረዳው! በጣም የሚገርም ነው የዚህ ሰው መረዳት። ጥልቅ የሆነ መረዳት ነው ያለው ተብሎ የተባለ ሁሉ ገለባ እየሆነ አይተነዋል በየመንገድ ላይ። የማይለወጠውን ጌታ ለውጦ የማይሸጠውን ጌታ ሸጦ የማይደራደርበትን ጌታ ለድርድር አቅርቦት ሆዱን አምላኩ አድርጎ ሄዷል። መጠጥ ተደብቀው ነበር እዚህ የሚጠጡት። ለምን ይሰቃዩ? አዩኝ አላዩኝ ሙሉ ወንጌል አዩኝ አላዩኝ ምን ዳዬን አስጠበሰኝ? አማኑኤል አዩኝ አላዩኝ፣ መሰረት ክርስቶስ አየኝ፣ ሽማግሌው አየኝ፣ የቤተክርስቲያን ሽማግሌ የኳየር መሪው አየኝ አላየኝ፣ አይተዋል አላየኝም፣ ምን አበሳዬን አስጠበሰኝ? አንድ ፊት ሁኑ ለምን ወደሚጠጡት አልቀላቀልምና አልዘፈቅበትም ነው። ይሄ ነው እየሆነ እያየን ያለ ነው። ኦኬ። ወደዛ ስትሄድ ለአምልኮ ስዕል፣ ለሆድህ መጠጥና መብል ነው የሚሰጡ። ዓለም እንደዚህ የምታደርገ ይሄ ነው እያየን ያለ ነው። መማር ጥሩ ነው። ሪፖርት አለው ቤቱ ላይ አይዶን ነው ሪፖርት አለው ቤቱ ላይ። ኮፒ ሊንክ ሼር አድርጉት። ተባረኩ። ወንድምነት ወደ ዛሬው ሀሳብ ላይ መግባት ትችላለህ። ተናስቼው ስለነበር በዛውም አንድ ሀሳብ ሳላነሳ ባልፍ ይቆጨኛል። ሕዝቅኤል 3 ከተነሳ ዮሐንስ 6 መነሳት አለበት። እሷን ብቻ በአጭሩ 2 ደቂቃ ብቻ ስጡኝና ልናገር። እንግዲህ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ጌታ እራት ያወራል የሚሉ ሰዎች አሉ። አንዳንድ ወንድሞቻችን ከጌታ እራት ጋር አገናኝተው ዮሐንስ 6ን ሲፈቱ እንመለከታለን። እስኪ ከዚህ ቃል ጋር አንድ ላይ አድርጌ ላሳያችሁ። ምን ይላል? በሕዝቅኤል መጽሐፍ ምዕራፍ 3 እንደዚህ ይላል፣ እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን በፊት ያለውን ብላ ነው የሚለው እዚህ ክፍል ላይ ማለት ነው። ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለ። አፌንም ከፈትኩ መጽሐፉን አጎረሰኝ ይላል። አሁን እዚህ ክፍል ላይ መጽሐፉን ብላ እያለው ነው ያለው። በዚህ ክፍል መሰረት ሊትራል እንተርጉመው መጽሐፍ ቅዱስ ያዙና ልክ ዮሐንስ ወንጌል መጽሐፍ ምዕራፍ 6 እንደምትተረጉሙት መጽሐፍ ቅዱሳችሁን አንሱ። አሁን ቶሎ በሉና ከዛ እየቀደዳችሁ ጉረሱት። እንደዛ ነው አይደለ? መጽሐፍ ቅዱሳችሁን እያነሳችሁ ጉረሱ። ምክንያቱም መጽሐፉን ብላ እያለው ነው ያለው እዚህ ላይ። ከዛስ እርሱም የሰው ልጅ ሆይ አፍ ይብላ፣ በምሰጥ በዚህ መጽሐፍ ሆድህን ሙላ አለኝ። እንዴ ሆዱን ሙላ እኮ እየተባለ ነው ያለው። ኖ ለምን ነው የምትሉት? ሆድህን ሙላ እኔም በላሁት በአፌም ውስጥ እንደማር ጣፈጠ ይላል። ወረቀቱን እየቀደዳችሁ አንድ እብድ ሰው ያለ ብያችኋለሁ አይደል? እየቀደደ ሲበላ የነበረ ሆዴ ሙላ ተብሏል። ታዲያ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጌታ ብሉኝ ሲል ምን እያለ ነው ያለው? ብሉኝ ያለ ጌታ ክርስቶስ ኢየሱስ አይደል? እንዴት እንብላው ታዲያ ኢየሱስን? ኢየሱስ ብሉኝ ብሏል በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ። እሺ ይህን ሳላነሳው ባልፍ
ይቆጨኛል። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። በእኔ የሚያምን የሕይወት እንጀራ እኔ ነኝ። የሕይወት እንጀራ ኢየሱስ ክርስቶስ ነው። አባቶቻችሁ በምድረ በዳ መና በሉ ሞቱ። አሁን አባቶቻቸው መናን በልተዋል በምድረ በዳ 40 ዓመት። ግን እነሱ ምን ብለዋል? ሞተዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። የቱ? ይሄ ራሱ የሕይወት እንጀራ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ ክርስቶስ። እዚህ ላይ ትንሽ እንበልበት። እንዴት እንደሚበላ ላሳያችሁ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ ኢየሱስ። ከሰማይ የወረደ ሕያው እንጀራ ህብስት የለም። በፓስተሮች በቄሶች የሚዘጋጅ ከሰማይ የወረደ እንጀራ የለም። በሰዎች ከተዘጋጀ በሰው ከምድር ነው። በቃ አለቀ። ከሰማይ አይደለም። ከሰማይ የወረደ ሕያው እንጀራስ ማን ነው? ራሱ ኢየሱስ ነው። ቀራኔው ላይ ስለኛ ስጋውን የቆረሰው ማለት ነው። ከዛስ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየትኛው? ከሰማይ ከወረደው እንጀራ። ከሰማይ ከወረደው እንጀራ ለዘላለም መኖር የምትፈልግ ከሆነ ከሰማይ ከወረደው ነው የምትበላው እንጂ ሰዎች ያዘጋጁትን አይደለም የምትበላው። ሰዎች ያዘጋጁትን ትበላለህ። ለምን? ሞትና ትንሣኤውን ለመመስከር ነው። እሱ የጌታ እራት እንወስዳለን እንዴ? አዎ፣ ሞትና ትንሣኤውን እንመሰክራለን። አፋችን አሽገን አይደለም የምንሄደው በነጠላ። ክብር ለኢየሱስ ይሁን። አዎ፣ እሱ ብቻውን ያድናል እያልን እንናገራለን። አዎ፣ እሱ ስለኔ ኃጢአት ሙቷል ብለን እንናገራለን። ላገኘነው ሁሉ በመንገድ ይሄን እየተናገርን እንሄዳለን። ክብር እየሰጠን ለንጉሱ እንሄዳለን። ይሄ ግን የዘላለም ሕይወት ይሰጣል። ይውላችሁ ከዚህ እንጀራ ቢበላ ለዘላለም ይኖራል። ከየቱ? ከሰማይ ከወረደው። ቀጥሎ እንደዚህ ላይ ይሄ በጣም ቁልፍ ነው። ይሄ ቃል እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው አለ። በደንብ ስሙኝ። እዚህ ጋር ይሄ እንጀራ የተሰጠው ለማን ነው? ይሄ እንጀራ የተሰጠው ለማን ነው? ቶሎ በሉ። ይሄ እንጀራ ከሰማይ የወረደው እንጀራ ለማን ነው የተሰጠው? ለቤተ ክርስቲያን ወይስ ለዓለም? ለቤተ ክርስቲያን ነው ወይስ ለዓለም ነው የተሰጠው ይሄ እንጀራ? ቶሎ በሉ። ይሄ ከሰማይ የወረደው እንጀራ ለቤተ ክርስቲያን ነው ለዓለም ነው የተሰጠው? ለዓለም ነው የተሰጠው። ይውላችሁ እኔም ስለማን ነው አለ ጌታ? ስለ ዓለም ነው ያለው። የጌታ እራት ለዓለም አይደለም የተሰጠው፣ አካል ለሆኑት የተሰጠ ነው። የጌታ እራት አካል ለሆኑት እንጂ ለዓለም አይ ይሄ ስለ ጌታ እራት ነው የሚያወራው ካልከኝ ያዘጋጀውን ህብስት መንገድ ላይ ትወጣና ለዓለም የሆነ ስለሆነ ሙስሊሙን አፉን እየፈለቀቅ ታጎርሳለህ ከነገ ጀምሮ ወዳጄ። ኢቲስቱንም ስታገኝ ምክንያቱም የዘላለም ሕይወት እንዲኖራቸው ያገኘውን መንገድ ላይ ጥምጣም የጠመጠመችውንም ሻሃዳን ምንድነው ያደረገችውንም የተሸፋፈነችውንም እየገላለጥክ ማጉረስ ነው። መንገድ ላይ ቁመክ ማለት 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 ነው። ይሄ ለዓለም የሆነው እንጀራ ስጋዬ ነው አለ። አየህ፣ ስለ ህብስት አይደለም የሚያወራው፣ ስለ ጌታ እራት አይደለም የሚያወራው፣ ስለ እውነተኛ ስለሆነው ስለ ክርስቶስ ኢየሱስ ስጋ። አግኝተኛል። ታዲያ ይሄን እንዴት እንብላው? ይሄን ጌታ ስጋዬን ብሎ አለ። የዘላለም ይሆንላችሁ ከዚህ እንጀራ ሰው ከበላ ለዘላለም ይኖራል። ለዘላለም ለመኖር ይሄን እንጀራ መብላት አለብን። እንዴት እንብላ ይሄን እንጀራ? ጌታ ክርስቶስ ኢየሱስ እንደዚህ አለ። ይኸውላችሁ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወት የሚሰጥ ነው አላቸው። ይኸውላችሁ የእግዚአብሔር እንጀራ ከየት ነው? ከሰማይ ነው። እሺ ለዓለም ሕይወት የሚሰጥ ነው አላቸው። ይሄ ከሰማይ የሆነው ከእግዚአብሔር ዘንድ የሆነው እንጀራ ለዓለም ሕይወት ይሰጣል ካለ በኋላ ጌታ ሆይ ይህን እንጀራ ዘወትር ስጠን። ምክንያቱስ ለዓለም ሕይወት ስለሚሰጥ ዘወትር እንብላው ይሄን እንጀራ መብላት ትፈልጋላችሁ አለ ጌታ ክርስቶስ ኢየሱስ። የሕይወት እንጀራ እኔ ነኝ። የትኛው? ይሄ ከሰማይ የሚወርደው የእግዚአብሔር እንጀራ እኔ ነኝ። እሺ ወደ እኔ የሚመጣ ከቶ አይራብም። ወደ ጌታ እራት የሚሄድ አይደለም የሚለው፣ በእኔ የሚያምን አለ ጌታ ክርስቶስ ኢየሱስ ሁል ጊዜ ከቶ አይጠማም። እንዴት እንብላው ኢየሱስን? እና በእምነት ነው የምትበላው ወዳጄ። ሕዝቅኤል መጽሐፍ ላይ ምዕራፍ 3 ላይ መጽሐፉን ብላ ሲል ቀዳ አይደለም ወረቀቱ የምትበላው
ቃሉን ነው የምትመገበው። አዎ ይሄም እየተናገረ ያለው በእኔ የሚያምን አለ ከቶ ምን አይራብም፣ ወደ እኔ የሚመጣ ከቶ አይራብም። ለምን? እርሱ የእግዚአብሔር እንጀራ ስለሆነ፣ ከሰማይ የሚወርድ ስለሆነ፣ ለዓለምም ሕይወት የሚሰጥ ስለሆነ። ይሄን እንጀራ እኔ ለሙስሊሙ ነው የምሰጠው ወዳጄ። ይሄን እንጀራ ወስጄ ነገ መድረክ ላይ እዛ አደባባይ ላይ ቆሜ ኢየሱስ ብቻውን ያድናል፣ ስለ አንተ ኃጢአት ሞቶልሃል ብዬ ሰብከዋለሁ። ይሄን እንጀራ የእግዚአብሔር የሆነውን እንጀራ ከሰማይ የሚወርደውን እንጀራ ለዓለም ሕይወት የሚሰጠውን እንጀራ ለኢቲስቱ፣ ለሙስሊሙ፣ ለኦርቶዶክሱ ሕይወት ለሌላቸው በሙሉ ነው የምሰጠው እኔ። ምክንያቱም ለዓለም ሕይወት የሚሰጥ ስለሆነ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ይሄም በልተ ቀራኒው ላይ የሆነውን ለኔ ነው ብለ ተቀብለ ነው የጌታን ራት የምትወስደው። አትቀልዱ። የእግዚአብሔር ቃል እንደዚህ ይላል። ይሄ ለዓለም ሕይወት የሚሰጥ እንጀራ ነው። የጌታ ራት ለዓለም ሕይወት እንዲሰጥ ሳይሆን የተሰጠው ለአካሉ ለሆኑት ክርስቲያን ለሆኑት ለነርሱ ሞትና ትንሣኤውን ይመሰክሩበት ዘንድ የተሰጠ እንጂ ለዓለም ሕይወት እንዲሆን የተሰጠ አይደለም። ጨርሻለሁ። ወደ ትምህርታችን እንሂድ። ያን ክፍል ካነሳሁት አይቀር ትንሽ እዚህ ክፍል ላይ መናገር አለብኝ ብዬ ስላመንኩ ነው። ወደ ሱባኤው ትምህርት እንሂድ። እንግዲህ ከዚህ በኋላ ስንናገር ወይ ደግሞ ስንማማር ትክክል አይደለም የሚል ሰው ማንኛውም ሰው መግባት ይችላል። ማንኛውም ሰው ገብቶ መወያየት ይችላል። እንግዲህ ስለ ሰባው ሱባኤ ስንማማር በዋነኝነት መመልከት ያለብን ለማን ይሄ ሰባው ሱባኤ ለማን ተነገረ፣ በምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅ ምን ይፈጠራል፣ ምን ይከሰታል የሚለውን ነገር ማየት ያስፈልጋል። በዋነኝነት ምን አልኳችሁ? ለማን ተነገረ፣ ለምንስ ምክንያት ተነገረ፣ ሰባው ሱባኤ ሲያልቅስ ምን ይፈጠራል የሚለውን ነገር ማንሳት አስፈላጊ ነው። ወደ ኤርሚያስ መጽሐፍ እንሄዳለን። ትንቢተ ኤርሚያስ መጽሐፍ ምዕራፍ 29 ላይ አንድ ቁልፍ የሆነ ቃል እናገኛለን። ኤርሚያስ ማለት በ13 ዓመቱ ነብይ የሆነ ነው። በደንብ ስሙኝ። ኤርሚያስ በ13 ዓመቱ ነው ነብይ የሆነው። ኤርሚያስ ነብይ የሆነው ደግሞ ከክርስቶስ ልደት 640 ዓመት በፊት ነው። መነግራችሁን ቁጥሮች በደንብ ጻፏቸው። እሺ፣ ከዚህ በኋላ ለምን እንነጋገረው ነገር መሰረት ስለሚሆኑ የምናገረውን ቁጥሮች በደንብ ያዟቸው። ኤርሚያስ በ13 ዓመቱ ነብይ ሆኗል። ደግሞም ምን አልኳችሁ? ከክርስቶስ ልደት 640 ዓመት በፊት ነበር ነብይ የነበረው። ኤርሚያስ ነብይ በነበረበት ሰዓት እጅግ በጣም የምወደው አንድ ንጉስ ነበር፣ ዮሲያስ የተባለ። ዮሲያስ በ8 ዓመቱ ነበር ንጉስ የነበረው። ምን ማለት መሰላችሁ? እሺ ዮሲያስ የሚል ስም ጠርቻለሁ አይደል? ይሄ ንጉስ ከመወለዱ ከ300 ዓመት በፊት ትንቢት ተነግሯል። ስለዚህ ንጉስ ማለት ነው። በጣም ጀግና ንጉስ ነው። መቼ ነው ትንቢት የተነገረው ስለዚህ ንጉስ? ንጉስ ሰለሞን በነበረበት ዘመን ከክርስቶስ ልደት 950 ዓመት ቅድመ ልደተ ክርስቶስ 950 አካባቢ ስለ ዮሲያስ ትንቢት ተነግሯል። ሰለሞን በነበረበት ዘመን ምን ማለት መሰላችሁ? አንዴ እሱን ጥቅስ ላሳያችሁ ግልጽ እንዲሆን። ስለዚህ ነብይ ትንቢት ተነግሮ ነበር። በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ እንደዚህ ይላል፣ እነሆ አንድ የእግዚአብሔር ሰው በእግዚአብሔር ቃል ከይሁዳ ወደ ቤቴል መጣ። ኢዮርብዓምም ዕጣን እያጠነ በመሰዊያ አጠገብ ቆሞ ነበር። በመሰዊያ ላይ መሰዊያ ሆይ እግዚአብሔር እንዲህ ይላል፣ እነሆ ስሙ ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ማን የሚባል ልጅ? ስሙ ሁላ ተጠቅሶ ነው። እሺ፣ ስለዚህ ንጉስ የተነገረው ኢዮስያስ የሚባል ልጅ ለዳዊት ቤት ይወለዳል። ዕጣንም የሚያጥኑት የኮረብታ መስገጃዎቹን ካህናት ይሰዋል፣ የሰዎችንም አጥንት ያቀልጥልሃል ብሎ በእግዚአብሔር ቃል ጮህ ይላል። ይሄ ንጉስ ያመልኩበት የነበረውን አጸል የቀለጣጠመ ጀግና ንጉስ ነው። ጣዖት ያደርጉ ነበረ።
ለጣዖት ይሰግዱ ነበር፣ ለጣዖት ይሰዉ ነበር። ይሄ ንጉስ የተነሳ ጊዜ ግን እሱን ሁሉ አፈራረሰ። ማን አልኳችሁ? ኢዮስያስ። ይሄ ማለት ሰለሞን ንጉስ በነበረበት ሰዓት የተነገረ ትንቢት ነው። ከክርስቶስ ልደት 950 ዓመት በፊት ሰለሞን መች ነበር የነገሰው? ታውቃላችሁ? እሱን መች ነበር የሰለሞን የንግስና ዘመን? እስኪ ቁጥሩን የሚጽፍልኝ ሰው። ዞላ ችግር የለውም። እሺ ዞላ ቅድም ብያለሁ የኛ ቤተክርስቲያን አገልጋይ ነው። እሺ ጉባኤ እግዚአብሔር ቤተክርስቲያን አገልጋይ ነው። እንደውም ከቆየ ይዘምርልናል። 940 እሺ 940 ከስንት እስከ ስንት ነው ያልኩት? ከስንት እስከ ስንት ነበር ነው ያልኩት? ከስንት እስከ ስንት ካልኩኝ ሁለት ቁጥር ነው የምትጽፉት ማለት ነው። ከዚህ እስከዚህ ብላችሁ ነው የምትጽፉት። 920 ሁለት ቁጥር ከስንት እስከ ስንት ነበረ? ከክርስቶስ ልደት አስቀድሞ ሁለት ቁጥሮችን ማለት ከዚህ እስከዚህ ድረስ ነበር ማለት ነው። ማን አለ የሚጽፍ? እሺ አንቆ አይደለ? ከ970 አትርሱ። ከ970 እስከ 930 ነበር የሰለሞን የንግስና ዘመን። ለ40 ዓመት ነው። ይኸውላችሁ ሳውል 40 ዓመት ነው። ዳዊት 40 ዓመት ነው። ሰለሞን 40 ዓመት ነው። ሳውል ከ1050 እስከ 1010፣ ዳዊት ከ1010 እስከ 970፣ ከ970 እስከ 930 ሰለሞን። ከዛ ልጁ የሰለሞን ልጅ ሮብዓም መጣ። ሮብዓምና ኢዮርብዓም ተጣሉ። እስራኤል ለሁለት ተከፈለ። 10ሩ ነገድ ወደ ላይ ሆነ፣ 2ቱ ነገድ ደግሞ ወደ ታች ማለት ነው። ሮብዓምና ኢዮርብዓም የሰለሞን ልጅ ማለት ነው። እሺ ስለዚህ አሁን ወደዛ ሐሳብ ከመሄዳችን በፊት ምን ይላል? ስለዚህ ስለ ኢዮስያስ ትንቢት ተነገረ። አሁን ኢዮስያስ ዓመት ልጅ ነበር ይላል። የ8 ዓመት ልጅ ነበር። በኢየሩሳሌምም 31 ዓመት ነገሰ። በዚህ ኢዮስያስ ንጉስ በነበረበት ሰዓት ነብይ የነበረው ኤርሚያስ ነው። እግዚአብሔር እንዲህ ይላል፣ 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛቸዋለሁ። ይሄ ማለት ከክርስቶስ ልደት 640 ዓመት በፊት ነው። ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽማለሁ። አሁን እስራኤል በምርኮ እንደምትወሰድ አስቀድሞ እግዚአብሔር ትንቢት ተናገረ። በኤርሚያስ አፍ ትንቢት ተነገረ። እግዚአብሔር ይሄን ቃል ተናገረ። 70 ዓመት በምርኮ ትቆያላችሁ አላቸው። ለምንድነው ለ70 ዓመት ይሄ ህዝብ ወደ ባቢሎን እንዲሄድ የተደረገው? እስኪ ማን ነው የሚነግረኝ? ለ70 ዓመት ወደ ባቢሎን እንዲሄድ የተደረገው ለምንድን ነው? ለምንድነው ከእግዚአብሔር ዘንድ ይሄ ቁጣ የመጣበት? በሰለሞን የተሰራው ቤተ መቅደስ እስኪፈርስ እስኪቃጠል ድረስ ሀገራቸው እስክትወድም ድረስ ይሄ የሆነባቸው ለምን ይመስላችኋል? ለምን ይመስላችኋል? ማን ነው የሚጽፍልኝ? ለ70 ዓመት በባቢሎን ነበሩ እነዚህ ሰዎች። ለምንድን ነው? ዴስቲኒ ተባረክ ሰንበት አይደለ? እግዚአብሔር እንደዚህ ብሏቸው ነበር አስቀድሞ 6 ዓመትን ረሱ፣ በሰባተኛው ዓመት ለምድሪቱ እረፍት ስጧት ብሎ እግዚአብሔር ተናግሮ ነበር። በደንብ ሰምታችሁኛል የተናገርኩትን? 6ቱን ዓመት ረሱ፣ ሰባተኛውን ዓመት ለእግዚአብሔር ምድሪቷን እረፍት ታድርግ። ሰባተኛው ዓመት አይታረስም ማለት ነው። ሰባተኛው ዓመት አይታረስም። ይሄ ህዝብ ግን ለእግዚአብሔር ሳይታዘዝ ቀረ። ሰባተኛውንም ዓመት አረሰ። ተመልከቱ። 8ኛውንም ዓመት አረሰ። ቀጥሎስ 14ኛው ዓመት ሁለተኛው እረፍት ነበር ለምድሪቱ የሚሆነው። ልክ 14ኛ ዓመት ሲሆን ህዝቡ ግን አሁንም በዛው ዓመት ቀጠለ።
21ኛው ዓመት ላይ ለሶስተኛ ጊዜ እረፍቷ ይሆን ነበር ለምድሪቱ ለ490 ዓመት። ሰምታችሁኛል? ለአራት ህዝብ በየሰባት ዓመቱ እረፍት ሲደረግ ለሰባት ማካፈል ነው። 490 ሲካፈል ለሰባት 70 ይመጣል። አሁን ይኸውላችሁ መልአክ ለምኑ። አሁን ሕዝቅኤል መጽሐፍ ዘካርያስ መጽሐፍ ምዕራፍ 1 ቁጥር 12 ላይ ኦርቶዶክሳን ይመጡና ሚካኤል ወይ ደግሞ ገብርኤል ለምኑ ህዝቡ ወደ አገራቸው እንዲመለሱ አድርጓል። ተረት ነው ወዳጄ። እግዚአብሔር አስቀድሞ እኮ ተናግሯል ከመማረካቸው በፊት 16 ቁጥር 21 በኤርሚያስ አፍ የተነገረው የእግዚአብሔር ቃል እንዲፈጸም ምድሪቱ ሰንበትን በማድረጓ ሰንበት አይ ታች ላላችሁት ሚዩት ነኝ እንዴ? እሰማለሁ። በቃ አሞጽ አንተ ጋር ነው ችግሩ። እሺ ለ70 ዓመት በምርኮ ተወሰደ። አሁን በደንብ ስሙን። ይሄ ቃል የተፈጸመው እነ ዳንኤል በነበሩበት ዘመን ነው። አራት አበይት ነቢያት ከሚባሉት መካከል ከክርስቶስ በፊት ነበር። እሺ ሕዝቅኤልና ዳንኤል ደግሞ የነበሩት በዚህ በምርኮ ሰዓት ነበር። ወደ ምርኮ ከተወሰዱት መካከል አንደኛው ዳንኤል ነው፣ ሁለተኛው ሕዝቅኤል ነው። በመጀመሪያው ዙር ከተወሰዱት መካከል ደግሞ አንደኛው እና የመጀመሪያው ዳንኤል ነው። በመጀመሪያው በምርኮ ሲወሰዱ ወጣቶች ሆኑ የተማሩ መልከ መልካም የሆኑትን መርጦ ነበር የወሰደው። በሶስት ዙር ነው ህዝቡ ተማርኮ ወደ ባቢሎን የሄደው። ሲመለሱም በሶስት ዙር ነው የተመለሱት። ሲሄዱም እንደዛው። ዳንኤል በቤተ መንግስት ውስጥ ይኖር ነበር። ሕዝቅኤል ደግሞ በህዝቡ መካከል እየዞረ እግዚአብሔር እንዲህ ይላል እያለ የሚናገር ነብይ ነበር። ሁለቱም የታልኳችሁ በባቢሎን ነበሩ። ከክርስቶስ ልደት 586 አካባቢ እነ ዮአኪንና እነ ሴዴቅያስ በነበሩበት ጊዜ ማለት ነው ናቡከደነጾር መጥቶ ይሄን ህዝብ ማርኮ ወደ ባቢሎን ወሰዳቸው። አሁን ወደ ዋናው ወደ ሰባው ሱባኤ ጉዳይ ልንመጣ ነው ማለት ነው። ተማርኮ ተወሰዱ። ለእግዚአብሔር ታማኝነታቸውን ያሳዩበት ቦታ ነው። እነ ዳንኤል በጣም ነው የምወደው የዳንኤልን ትንቢት መጽሐፍ እጅግ በጣም ደጋግሜ ያነበብኩት ሳስተምረው እጅግ በጣም መንፈሴ የሚረሰርስበት መጽሐፍ ማለት ትንቢተ ዳንኤል መጽሐፍ ነው። ባቢሎን ሳለ የተጻፈ እስከ ምዕራፍ 6 ድረስ በአርማይክ ቋንቋ ከምዕራፍ 7 ጀምሮ እስከ ምዕራፍ 12 በሂብሩ ቋንቋ ነው የተጻፈው። በባቢሎን ምርኮ በነበረበት ሰዓት ዳንኤል አንድ ጸሎትን ጸለየ። ትንቢተ ዳንኤል መጽሐፍ ምዕራፍ 9። አሁን ወደ ዋናው ሐሳብ ልንመጣ ነው። ይሄን ከማንሳቴ በፊት ግን አንዳንድ ነገሮችን ማንሳት ፈልጋለሁ። ለምሳሌ ምዕራፍ 2 ላይ ናቡከደነጾር ህልምን እንዳለምን ይነግረናል መጽሐፉ። አስጨናቂ ህልም ተመልክቶ ነበረ። የሀገሩን አዋቂ የሚባሉትን ሰዎች ጠንቋዮችን ሰብስቦ ህልሜን ከነፍቹ አሳውቁኝ አላቸው። አትቀልድ ነው ያሉት። አትቀልድ፣ ይሄን ሊያደርግ የሚችል ማንም የለም።
ባይሆን ህልምህን ንገረንና ፍቹን እነግርሃለን አሉት። ሁሉንም ሊያስገድላቸው ነው የተነሳው። ነገር ግን የዳንኤል አምላክ ከዳንኤል ጋር ነበርና እድል እንዲሰጣቸው እነ ዳንኤል ጠይቀው ከሶስቱ ወጣቶች ጋር በእግዚአብሔር ፊት ጸለዩ። ለዳንኤልም መልእክቱ መጣለት፣ ህልሙ ከነፍቹ ተገለጠለት እና በጣም ወደው ቃል ይሄን ነው። በሰማይ ያለ አምላክ ሚስጥርን ገላጭ ነው ብሎ ዳንኤል ጸለየ። ለእግዚአብሔር ክብር አመጣ። ናቡከደነጾር በዳንኤል ፊት ሰገደ ይላል። በሰማይ ያለ አምላካችን በእኛ ውስጥ ያለ አምላክ እሱ ሚስጥርን ገላጭ ነው። ቋጠሮን የሚፈታ አምላክ ነው። ምዕራፍ 3 ላይ እንደምትመለከቱት ሶስት ወጣቶች ወደ እሳት ሲጣሉ እንመለከታለን። አንተ ላቆምከው ምስል አንሰግድም። ይሄ ሁሉ በባቢሎን የተደረገ ነገር ነው። አንተ ላቆምከው ምስል አንሰግድም ብለው ወደ እቶን እሳት ሲጣሉ የጣሉት ሰዎች በወላፈኑ ሲሞቱ በእምነት ወደ እሳት ውስጥ የተወረወሩት ህፃናቶች ግን ወጣቶች ግን የፀጉራቸው ዘለላ የእሳቱ ቅንጣት ሳይነካቸው እሳቱ ሳይነካቸው የታሰሩበትን ሰንሰለት ግን በጣጠሰው። እግዚአብሔር ካንተ ጋር ከሆነ የትኛውም ሰልፍ ውስጥ ብትሆን ወዳጄ በእግዚአብሔር እርግጠኛ ከሆንክ እምነትህ በእግዚአብሔር ላይ ሙሉ ከሆነ ማንም ቢገፋክ ማንም ቢያሳድድ አንተ በእግዚአብሔር ታመን ታመልጣለህ። በእግዚአብሔር ታመን የጣሉ ሰዎች በአንተ ይገረማሉ። ምዕራፍ 4 ራሱ ናቡከደነጾር ህልም አይቶ ወደ አውሬነት የተቀየረበት። ምዕራፍ 5 ይመጣና ማኔ ቴቄል ፋሬስ የሚለው ቃል በደም የተጻፈበት በግድግዳው ላይ። ምክንያቱስ ከባቢሉ ከዛ ከእስራኤል ማርከው ያመጡትን ንዋየ ቅዱሳት ስላረከሱት ጠጡበት ይላል። በክብር ተቀምጦ የነበረውን እና በዛው ቀን ነው እና ዳንኤልን ጠራውና ምንድነው ፍቹ? ዛሬ ትሞታለህ አለው። አብቅቶልሃል፣ በቃ ዛሬ መሞቻክ ነው አለ። ሞተ ዛሬ የዛኑ ቀን። ምዕራፍ 6 ጋር ስንመጣ ዳንኤል በአንበሶች ጉድጓድ ስለመጣሉ ይነግረናል። አይገርምም? በአንበሳ ጉድጓድ ተጠለ፣ በአንበሶች ጉድጓድ ተጠለ። አንበሳን ምንድነው የሚባለው? ቆንጆ ፎም ኢትዮጵያ ውስጥ ተንተርሰተኛል። እግዚአብሔር ካንተ ጋር ከሆነ አባቴ የአንበሳን አፍ ይዘጋልሃል። አንተ በእግዚአብሔር እርግጠኛ ሁን ወዳጅ። ምዕራፍ 7 ጋር ይመጣና ዳንኤል የራሱን ራእይ ሲመለከት እናያለን። ምዕራፍ 7 እና ምዕራፍ 8 ትልልቅ ሐሳቦችን ይዛል። ምዕራፍ 7 ስለ አንቲ ክራይስት ያወራል። ሊትል ሆርድ ስለተባለው ማለት ነው። በደንብ ስሙ። ምዕራፍ 7 ላይ አስፈሪ አውሬ ከሆነችው በሮም መንግስት ከተመሰለው ላይ ወይ ደግሞ 11 ቀንዶች ካሏት ላይ ከ11ዱ ቀን ይመለከታል ዳንኤል። ይህንም በደንብ ተማምረናል። በመጀመሪያው ከተገለጠልኝ ራእይ በኋላ ንጉስ ብልጣሶር በነገሰ በ3ኛው ዓመት ለኔ ለዳንኤል ራእይ ተገለጠልኝ። በራእዩም ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንቦም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። 2 ቀንዶች የነበሩት አውራ በግ ይሄ የባቢሎንን መንግስት የሚወክል ነው። ራእይ ተመለከተ ዳንኤል። እዚህ ክፍል ላይ ሌላ ሊትል ሆርን እንመለከታለን። ምዕራፍ 7 አንቲክራይስት ብያቸዋለሁ። ምዕራፍ 8 ግን
ግሬት አሌክሳንደር በ332 አካባቢ ከክርስቶስ ልደት በፊት የሞተው ማለት ነው። በ32 ዓመቱ ነው የሞተው። ታላቅ ቀንድ ነበሩ ይላል የግሪኩ ንጉስ ማለት ነው። 2 ቀንድ ወዳለው ወደ ፋርስና ወደ ሜዶ ሄደ፣ ወጋቸው፣ አሸነፋቸውም። አሁን ተመልከቱ፣ ወደ አውራ በግ ወደ ፋርስ ወደ ሜዶ ሲቀርብ አየሁት፣ እርሱም ተመረረበት፣ አውራውንም በግ መታ፣ ሁለቱንም ቀንዶች ተሰበረ። 2 ቀንድ የተባለው አንደኛው አጭር ነው፣ ሜዶ ናት፣ ለአጭር ጊዜ ናት ከፋርስ ጋር የገዛችው። አሁን ኩርዲሽ የሚባሉት ህዝቦች ማለት ነው። ፋርስ ደግሞ የአሁኗ ኢራን ማለት ናት። አውራውን ፍየል ራሱን እጅግ ታላቅ አደረገ፣ በበረታም ጊዜ ታላቁ ገንድ ተሰበረ ይላል። ግሬት አሌክሳንደር በ32 ዓመቱ ሞተ። ግሬት አሌክሳንደር ከሞተ በኋላ 4 ቀንዶች በዚህ ፍየል ላይ በቀለ። እነ ሴሉከስ ማለት ናቸው 4ቱ ጀነራል ግሪክን የመሩት፣ እነ ፒቶሎሚ፣ እነ ላስማከስ። እነዚህ 4 ጀነራሎች ተነሱ፣ ግሪክን መምራት ጀመሩ። ግሬት አሌክሳንደር ከሞተ በኋላ ከአንደኛው ቀንድ ላይ ግን ሊትል ሆርን ወይ ደግሞ ትንሽዬ ቀንድ ወጣ። ከእርሱም አንደኛው አንድ ታናሽ ቀንድ ወጣ። ይሄ አንቲክራይስት አይደለም፣ እሺ አንቲኦከስ ኤጲፋኔስ ነው። ስለዚህኛው ባለፈው ስንማማር ምን ብለናል? ከክርስቶስ ልደት ከ176 ዓመት በፊት ቤተ መቅደሱን ያረከሰው ክርስቶስ ኢየሱስ። እስኪ ዮሐንስ ወንጌል 10:22 ማን ነው ፖስት የሚያደርግልኝ? 10:22 የቤተ መቅደስ መታደስ በዓል በሆነ ጊዜ ይላል አይደል? 10:22 ላይ ዮሐንስ ወንጌል 10:22 የቤተ መቅደስ መታደስ በዓል የሆነው አንቲኦከስ ኤጲፋኔስ ቤተ መቅደሱን አርክሶ ስለነበር አንቲኦከስ ኤጲፋኔስ ቤተ መቅደሱን አርክሶ ስለነበር ለ2300 ቀናቶች ቀንና ነበር ዚየስ የተባለ ጣዖት አቁሞ ነበር። በዛ ሰዓት የነበሩት ስለ መቃቢያ መጽሐፍ ሰምታችሁ ታውቃላችሁ አይደል? መቼ ስለተማማርነው ነው በደንብ ዲቴል ያልገባሁት። ወደ ዋናው ሐሳብ እንድመጣ ምዕራፍ 8 ላይ ይሄን ተረከልንና ዳንኤል ወደ ምዕራፍ 9 ይመጣል። የቤተ መቅደስ መታደስ በዓል ሆነ ይላል አይደል? ዮሐንስ 10 ላይ ዮሐንስ 10:22 በኢየሩሳሌም የቤተ መቅደስ ሐኑካ ይባላል። እሺ የቤተ መቅደስ መታደስ በዓል ሐኑካ ተብሎ ይጠራል፣ እንዳትረሱ እሺ። ቤተ መቅደስ መታደስ በዓል አድርጎ ነበር። መቃቢስ ማለት መድኃኒት በመጀመሪያው ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መፍረስ የሚፈጸምበት ሰባውን ዓመት እግዚአብሔር በቃሉ ለነብዩ ለኤርሚያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልኩ ይላል። በማን የተነገረውን? ቅድም በአመድ ላይ ሆኜ ስጾም ስጸልይ እለምን ዘንድ ፊቴን ወደ ጌታ ወደ አምላክ አቀናሁ። አሁን ይሄ ከዚህ በኋላ ያለው እንዳለ ስለ ዳንኤል ጸሎት የሚናገር ነው። ዳንኤል ስለማን ነው የሚጸልየው? እስኪ መልሱልኝ። አሁን በደንብ እዚህ ክፍል ላይ ነው እንድታተኩሩ የምፈልገው። አሁን የሰባውን ሱባኤ ሐሳብ ልናነሳ ስለሆነ ዳንኤል ማቅ ለብሶ ስለማን ነው የጸለየው? በአመድ ላይ ሆኖ ስለማን ነው የጸለየው? ቶሎ በሉ፣ ቶሎ ጻፏ። ስለማን ነው የለመነው? ስለ ኢትዮጵያዊ፣ ስለ ቤተ ክርስቲያን፣ ስለ
አሕዛብ ስለማን የጸለየው? ስለ እስራኤል ሕዝብ ነው የጸለየው። በኤርምያስ መጽሐፍ ስለተነገረው ትንቢት አሳዝዤም እንዲያልኩ ጌታ ሆይ ከሚወዱና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረት የምትጠብቅ ታላቅና የምታስፈራ አምላክ ሆይ ኃጢአትን ሰርተናል። በእግዚአብሔር ፊት እየተናዘዘ ነው። በድለናል። አሁን ለዳንኤል ጸሎት ከእግዚአብሔር ዘንድ መልስ መጣ። አሁን አንብቡት፣ እሺ፣ ክፍሉን አንብቡት በደንብ። ከእግዚአብሔር ዘንድ ለዚህ ጸሎት መልስ መጣ። መች ነው የሚያበቃው የሚል ጸሎት ነው የጸለየው። መች ነው ተዘልለን የምንኖረው የሚል ጸሎት ነው የጸለየው። አሁን መልስ ሲመጣ እንመለከታለን። እዚህ ክፍል ላይ ቁጥር 21 ገናም በጸሎት ስናገር፣ አሁን እስከዚህ ድረስ ጸሎት ነው። እሺ፣ የዳንኤል ጸሎት ነው። አስቀድሜ በራእይ አይቼው የነበረው፣ አስቀድሞ በራእዩ የተመለከተው ማለት ነው ገብርኤልን ነው። ምዕራፍ 7 ቁጥር 14 ላይ ራእዩን ያሳየው የነበረው ገብርኤል እንደነበር ይናገራል። ገብርኤል እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ። አሁን መልስ መጣ ከእግዚአብሔር ዘንድ ለዳንኤል፣ ለጸሎቱ መልስ መጣ። አስተማረኝም ተናገረኝም እንዲህም አለ፣ ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ አሁን መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ትእዛዝ መጥቷል፣ እኔም እነግር ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። በቃ አሁን እናንተ የሚጠበቅባችሁ መመርመርና ማስተዋል፣ ለዳንኤል እንደተነገረው ማለት ነው። መርምርም አስተውልም ይለዋል። ከእግዚአብሔር ዘንድ መልስ ይዤ መጥቻለሁ። መልሱ ምንድን ነው? አመፅን ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተሰሪ፣ የዘላለም ጽድቅ ያገባ፣ ራእይንም ትንቢትንም ቅዱሰ ቅዱሳንንም ይቀባ ዘንድ በሕዝብህና በቅድስት ከተማ ላይ 70 ሱባኤ ተቀጥሯል። ምን እንዲሆን? በሕዝብህና በቅድስት ከተማ ላይ ምን 70 ሱባኤ ተቀጥሯል። 70 ሱባኤ ሲያበቃ ምንድን ነው የሚሆነው? አሁን 70 ሱባኤ ተቀጥሯል እያሉ ነው ያለው። ተቀጥሯል ማለት 70 ሱባኤ ተይዟል ማለት ነው። ከ70 ሱባኤ በኋላ አንተ የጸለይከው ጸሎት ወይ ደግሞ አንተ የለመንከው ነገር ይሆናል። ተዘልላችሁ ትቀመጣላችሁ ነው። 70 ሱባኤ ሲያበቃ ምን ይሆናል? ተዘልላችሁ ትቀመጣላችሁ። ምን ማለት ነው? ተዘልላችሁ ትቀመጣላችሁ ማለት ትንቢተ ኤርምያስ መጽሐፍ ምዕራፍ እነሆ ለዳዊት ጻድቅ ቁጥቋጥ የማስነሳበት። ይሄ ለዳዊት ጻድቅ ቁጥቋጥ የተባለው ኢየሱስ ነው። የእሴይ ስር ማለት ነው። የማስነሳበት ዘመን ይመጣል፣ እርሱም እንደ ንጉሥ ይነግሳል። ማ? ይሄ ጻድቅ ቁጥቋጥ። 70 ሱባኤ ሲያበቃ ይሄ ነው የሚሆነው። ዝም ብለህ በድፍረት በቃ አብቅቷል ምናምን የምትልበት አይደለም ማለት ነው። እሺ 77 ሱባኤ ተቀጥሯል አለው። ከዛስ ሰለሞን የሰራው ቤተ መቅደስ ፈርሷል። በአንደኛ ነገሥት መጽሐፍ ምዕራፍ 6 ላይ የምናገኘው ቤተ መቅደስ ፈርሷል። ቤተ መቅደሱ ህዝቡ ከሀገሩ ተሰዶ ወጥቷል። አሁን ተመልሰው ወደ ሀገራቸው ሊገቡ ነው። ሲወጡ 3 ጊዜ ወጥተዋል ብያቸዋለሁ። ሲገቡም እንደዛው ነው የገቡት። በእዝራ በነህምያና በዘሩባቤል እየተመሩ ተመልሰው ገብተዋል። እዝራ መጽሐፍን ያስተምራቸው ነበር። አሁን ወደ ነህምያና ወደ ዘሩባቤል ልመጣ ነው። እዝራ ምን ያደርግ ነበር አልኳችሁ? መጽሐፍትን ያስተምራቸው ነበር። በ3 ዙር ተመለሱ ወደ ሀገራቸው። ወደ ሀገራቸው ሲገቡ ምን ማድረግ ያስፈልጋል? ኢየሩሳሌምን መጠገን ያስፈልጋል ማለት ነው። ምን ያስፈልጋል? መጠገን፣ መስራት ያስፈልጋል። አሁን 70 ሱባኤ ነው የምትቆጥረው። ኢየሩሳሌም መጠገንና መስራት ትእዛዙ ከሚወጣበት ጀምሮ ነው ብሎ ነገር። ሱባኤው አንድ ተብሎ የሚቆጠረው እሺ፣ እስከ አለቃው እስከ መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። ምን ይሆናል አለ? እስከ አለቃው መሲህ ድረስ እስከ ኢየሱስ ክርስቶስ ድረስ 7 ሱባኤና 62 ሱባኤ ይሆናል። አሁን በደንብ ስሙኝ። 7 እና 62 ሱባኤ ስንት ነው? ለምንድን ነው እንደዚህ መጽሐፉ ራሱ ቆርጦ የነገረን? በደንብ እኮ በጣም እኮ ነው የሚገርመው የእግዚአብሔር ቃል።
7 ሱባኤና 62 ሱባኤ ስንት ነው? ቶሎ በሉ ስንት ነው? 7 እና 62 ሱባኤ ስንት ነው? 69 69 ሱባኤ ማለት ስንት ዓመት ማለት ነው? 69 ሱባኤ ማለት ምን ያህል ዓመት ማለት ነው? 70 ያልከው ልጅ እንዴት ነው 7 እና 62 70 የሚሆነው? 62 እና 7 ማለት 69 ነው። 69 ሱባኤ ማለት ምን ያህል ዓመት ማለት ነው? ምን ያህል ዓመት ማለት ነው? አንድ ሱባኤ 7 ዓመት ነው። እሺ 480 እንዴት ይሆናል? አይሆንም። አንድ ሱባኤ ማለት 7 ዓመት ነው። 69 ሲባዛ በ7 ነው የምታደርጉት ማለት ነው። በጣም ቀላል። አንድ ሱባኤ 7 ዓመት ነው። 70 ሱባኤ ማለት 490 ዓመት ነው። 476 እንዴት አይሆንም? እንደዛ አንድ ሱባኤ 7 ዓመት ነው ካልኳችሁ 69 ሲባዛ በ7 ነው የምታደርጉት ማለት ነው። በጣም ቀላል ነው አይደል? ስንት ይሆናል? 483 ዓመት። ልክ ነኝ? ልክ ነኝ። 490 የሚሆነው 70 ሱባኤ ነው። 485 ኧረ እናንተ ሰዎች እንዴት ነው? ኧረ ተው ታግ 7 ሲባዛ 69 483 አይደል? 483 እሺ በቃ ካልኩሌተር እንክፈት ማለት ነው። ቶሎ ካልጻፋችሁ እሺ 69 489 የሚልም አለ ሲባዛ 7 ስንት ሆነ? 483 አይደል? ቶሎ ጻፏ። ታዲያ ቶሎ አጽፉም፣ ቶሎ መጻፍ ነው። እሺ ምን አለን? አሁን ተመልከቱ። ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው እስከ መሲህ ድረስ 7 ሱባኤና እስከ ምን ድረስ? እስከ አለቃው መሲህ ድረስ 7 ሱባኤና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ጽፋችሁ ነበር? እኔ ጋር አልታየኝም። ሶሪ ዳኒ ነው ገስት የላከው። ዳኒ እሺ እስከ አለቃው መሲህ ድረስ እስከ መሲሁ ድረስ ስንት ሆነ? 69 ሆነ። 7 ማለት እሺ ወደሱ እሄዳለሁ፣ ወደሱ ሄጄ እንትን እላለሁ። አሁን ኢየሩሳሌምን መጠገንና መስራት ትእዛዙ ከሚወጣበት ሱባኤውን መቁጠር ትጀምራለህ ተብሏል። ትእዛዙ መቼ ነው የወጣው? እስኪ መጽሐፍ ቅዱስ ቼክ እናድርግ። እሺ ቅድምም ብያቸዋለሁ፣ ማማን ብያቸዋለሁ። ከባቢሎን የተመለሱት እነማን ናቸው ብያቸዋለሁ በሶስት ዙር። አንደኛው ማን ነው ባልኳችሁ? እዝራ። ሁለተኛውስ ነህሚያ። ሶስተኛውስ ዘሩባቤል። አንደኛው ማን ነው? ነህሚያ። ሁለተኛው እዝራ። እስኪ እዝራ ምን አለ እናንብበው። በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ በመጀመሪያው ዓመት እግዚአብሔር የፋርስን ንጉሥ የቂሮስን መንፈስ አነሳሳ። የማስነሳ እግዚአብሔር ሲሰራ በአሕዛብም በኩል ይሰራል። አያችሁ? ለዛ ነው እዚህ ቲክቶክ ላይ አንዳንዴ አሕዛቦች ወይ ደግሞ ያልዳኑ ሰዎች ኢየሱስ ማለት ሲጀምሩ በእግዚአብሔር ስለሆነ ያ የሚሆነው ቶሎ ብለን ወንጌልን በዛ በኩል ማድረስ መቻል ያለብን ለዛ ነው። እድሉን ስናገኝ ማለት ነው። እድሉን ስናገኝ የቂሮስን መንፈስ አነሳሳው ይላል። ንጉሥ የቂሮስን መንፈስ አስነሳ፣ እርሱም መንግስቱ ሁሉ አዋጅ አስነገረ። ደግሞም በመጽሐፍ አድርጎ እንዲህ አለ፣ በፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ
አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። በይሁዳም ባለች በኢየሩሳሌም ቤት እሰራለት ዘንድ አዞኛል። ለምን? መንፈሱን ይላል። አዋጅ ተነገረ ማለት ነው። አሁን ቅጥሩ በማን ተቀጠረ? በነህምያ ተቀጠረ። ቅጥሩ የተሰራው በነህምያ በኩል ነው። ዳንኤል ምን ብሏል? ቅጥሩ ከሚሰራበት መጠገን ከሚጀመርበት ጊዜ ጀምሮ ሱባኤውን አንድ ብለህ ትቆጥራለህ። በነህምያ ቅጥሩ ተሰራ፣ ያ የፈረሰ የነበረው። እሺ መጠገን ኢየሩሳሌምን መስራት ትእዛዙ ከሚወጣበት ጀምሮ እስከ አለቃው መሲህ ድረስ 7 ሱባኤ እና 62 ሱባኤ ይሆናል። እርሷም በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ድምፅ ላሰማለሁ። እሺ ወንድምነት እንኳን ደህና መጣ። ዘግይታችሁ የመጣችሁላችሁም ሰላም ብያለሁ። ተባረኩ። እንደው ከዚህ ካቋረጥኩ ወንድምነትን ካየሁት ወንድምነት መክፈት ትችላለህ ዳኒ? ዳኒ ያለ ወይ ወንድምነት? እሺ መክፈት ትችላለህ? እሺ ልክፈት። ክፈትና እኔም አለሁን እችላለሁ። ግን ከአንድ ወንድሜ ቤተክርስቲያን ሽማግሌ ጋር አንድ እንትን ፕሮግራም ስላለን ወደዛ ልወጣ ስለሆነ ድንገት ቻርጀሩ እንዳያልቅ ብዬ ነው እኔ ጋር ያለው ማለት ነው። እስካሁን ቤት ነኝ ያለሁት። ወደ አንተ ጋር ግን መምጣት እንችላለን። ቀጥታ ይሄንን ትምህርት የምትፈልጉ እዛ ነው፣ እኔም አለው። ዳኒ የክፈትና አንተ ጋር እንምጣ። እሺ ወንድምነት፣ እሺ በቃ ሄድውጣና ይኸውላችሁ ሚስጥሩ ይሄ ነው። አሕዛብ አብረው እንዲወርሱ በአንድም አካል አብረው እንዲሆኑ በወንጌልም መስበክ በክርስቶስ ኢየሱስ የሆነው የተስፋ ቃል አብረው እንዲካፈሉ አሕዛብ እሺ ለቅዱሳን ሐዋርያት ለነቢያት በመንፈስ አሁንም እንደተገለጠ በሌሎች ትውልዶች ዘንድ ለሰው ልጆች አልታወቀም ይላል። በሌሎች ትውልዶች ዘንድ ሚስጥር የነበረው ይሄ ለኔ ለማን ስለ ጳውሎስ እንደ ኃይሉ ስራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንኩለት ይላል። ፍለጋ የሌለውን የክርስቶስ ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረ ይኸውላችሁ፣ ሁሉንም በፈጠረ በእግዚአብሔር ከዘላለም የተሰወረ በእግዚአብሔር ዘንድ ይታወቅ የነበረ ማለት ነው። እሺ በእግዚአብሔር ዘንድ የተሰወረ የሚስጥር ስርዓት ምን እንደሆነ ለሁሉ ገልጽ ዘንድ ምን አለ? ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠ ይላል። ምንድነው ይሄ ጸጋ? በጸጋ ወንጌል በክርስቶስ ኢየሱስ በማመን ይኸውላችሁ፣ በክርስቶስ ኢየሱስና በማርያም አይደለም፣ በክርስቶስ ኢየሱስና በእኔ ስራ አይደለም፣ በክርስቶስ ኢየሱስ በማመን ምን አሕዛብ አብረው እንዲወርሱ በአንድ አካልም አብረው እንዲሆኑ በወንጌል መስበክ በክርስቶስ ኢየሱስ በሆነው የተስፋ ቃል አብረው እንዲካፈሉ ለቅዱሳት ለሐዋርያት ለነቢያት በመንፈስ አሁን እንደተገለጠ በሌሎች ትውልዶች ዘንድ አልታወቀም። ይሄ ምስጢር አለ። ታዲያ በ69ኛው ሱባኤና በ70ኛው ሱባኤ መካከል ምስጢር የነበረው በእግዚአብሔር ዘንድ ግን ይታወቅ የነበረው ይሄ ለሐዋርያቱ ተገለጠላቸው እና ጳውሎስ ይዘመጣ የሚያድነውን ወንጌል ምን የሚያድነው ወንጌል ይሄ ነው። እሺ ወንድሞች ወይ የሚያድነው ወንጌል የሰው ስራ የለበትም። የሚያድነው ወንጌል ሰው የሚተባበረውም አይደለም። የሚያድነው ወንጌል ይሄ ነው፣ ከራሱ ከጌታ ነው። ይኸውላችሁ ይሄን ቆይ ይሄንማ ሳላሳያችሁ ማለፍ የለብኝም። ገላትያ መጽሐፍ ምዕራፍ 2 ላይ ጳውሎስ እንደዚህ ብሎ ነው አስቀድሞ ምዕራፍ 1 ላይ ይኸውላችሁ፣ ወንድሞች ሆይ በእኔ የተሰበከው ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። ኢየሱስ ክርስቶስ ገልጦልኛልና እንጂ እኔ ከሰው አልተቀበልኩትም አልተማርኩትም አለ ጳውሎስ። ታዲያ ጳውሎስ ከሰው ያልተማርከው ከራሱ ከጌታ የተቀበልከው ወንጌል ምንድን ነው? አሕዛብ እንዲወርሱ ወዴት? በተስፋው ቃል እነርሱም እንዲካፈሉ። እንዴት አድርገው? በጸጋው ወንጌል። ምንድነው የጸጋው ወንጌል? የሰው ስራ አለበት? የመላእክት ትብብር አለበት? አረ በጭራሽ። እና ምንድነው? ይሄው ወንድሞቹ የሰበኩላችሁን ደግሞ የተቀበላችሁትን ደግሞ በእርሱ የቆማችሁበትን ደግሞ የምትድኑበትን ወንጌል አሳስባችኋለሁ። ይኸውላችሁ ይሄ ነው ወንጌሉ። ወንጌሉ ይሄ ነው። የምትድኑበትን ሰው እጅ የለበትም። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክንላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከራሱ ከጌታ በደማስቆ ማለት ነው
አሳያችኋለሁ እንዴት እንደሆነ የተቀበለው። ከራሱ ከጌታ ነው የተቀበለው ጳውሎስ። የተቀበልኩትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ኢየሱስ ክርስቶስ ስለ ኃጢአታችን በወንበዴዎች መካከል ተሰቀለ። ደግሞም እኮ ስለማይገባቸው ሰዎች እኮ ነው። አይገርምም? የቁጣ ልጆች ለሆኑት አመፀኛ ለሆኑት ምን አለ? ኢየሱስ በወንበዴዎች መካከል ስለ ኃጢአታችን ሞተ። መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ። ይሄ ነው የሚያድነው ወንጌል። ይሄ ነው ወዳጄ፣ እዚህ ላይ ምንም አትጨምርም። ይሄ ያድናል። ይሄን ስትቀበል አንተ የእግዚአብሔር ልጅ ነህ። ይሄ ነው የሚያድነው ወንጌል። እዚህ ላይ ጳውሎስ እኮ ይውላችሁ እኔ ክርስቶስ ኢየሱስ ላጠምቅ አላከኝም አለ። እየመታን እንሂድ አይደለ? ትምህርት ላጠምቅ አላከኝም እና ወንጌልን ልሰብክ። ታዲያ ስበካ። ይሄው ወንጌል ይሄ ነው፣ የምትድኑበት ወንጌል ይሄ ነው። ምንድነው እሱ? ክርስቶስ ኢየሱስ ስለ ኃጢአታችን ሞተ፣ ደግሞም በሶስተኛው ቀን እኛን ስለማጽደቅ ተነሳ። ክብር ለኢየሱስ ይሁን። ይሄ ነው ጳውሎስ የሚያድነው ወንጌል። አዎ ይሄው ነው። አንተ ከጌታ ይሄን የተቀበልከው? አዎ ይሄን የተቀበልኩት። እስኪ ማስረጃ አስተን እንዴ? ይሄው ማስረጃ። ጳውሎስ እውነትህን ነው? ኧረ በሚገባ ይሄው እንደዚህ ይላል። ተመልከት። በደማስቆ ስለሆነው ነገር እንደዚህ ይላል ጳውሎስ፣ እንደዚህ ይናገራል። ሁላችን ከእናንተ ከላይ ከቁጥር 8 ጀምሮ አንብቡት። ሁላችን ይላል ይኸውልህ በምድር ላይ በወደቅን ጊዜ ሳውል ሳውል ስለምን ታሳድደኛለህ? ሐዋርያት ሥራ 26 ላይ ነኝ ያለው። እሺ አንብቡ የእግዚአብሔር ቃል። ሳውል ሳውል ስለምን ታሳድደኛለህ? የመውጊያውን ብረት ብትቃወም ለአንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገረኝ ሰማሁ። ይህን የተናገረው ጌታ ነው። በደማስቆ ነው። ደማስቆን ሳውል በጣም ብዙ ጊዜ ተርኳል። ስለዳነበት ነገር ይናገራል። ሳውል ጳውሎስ ይናገራል። ከዛስ እኔም ጌታ ሆይ ማነ? እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። እሺ ተነሳ፣ በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይ ምስክር ትሆን ዘንድ ልሾምህ ታይቻለሁ። ቀጥሎ ይሄ ነው ወንጌል። ይውላችሁ ጳውሎስ ከጴጥሮስ አልተማርኩትም አለ። ጳውሎስ ከነ ቶማስ ከነ እንድሪያስ አይደለም የተማረው። እና ከማን የተማርከው? ከራሱ ከጌታ። ጌታ ምን አለክ? ይሄ ነው ወንጌሉ። የኃጢአትን ስርየት በውሃ በኩል፣ የኃጢአትን ስርየት በጌታ እራት በኩል፣ የኃጢአትን ስርየት በእንትና በኩል፣ በነጣጦስ በኩል፣ የኃጢአትን ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ አለ። ሃሌሉያ! የኃጢአት ስርየት በምን? በኔ በማመን። ይሄ ነው ወንጌል ማለት ይሁን። ጳውሎስ የተቀበለው ከሰው አልተማርኩትም ያለው ወንጌል ይሄ ነው። ከሰው አልተማርኩትም አለ ጳውሎስ። ምንድነው እሱ? የኃጢአት ስርየት በምን? በኔ በማመን በተቀደሱት በኪዳኑ ሕዝብ መካከል ማለት ነው። ርስት ያገኙ ዘንድ ለማን? ከጨለማ ወደ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ አይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ይኸውላችሁ ወደ አሕዛቡ ይህን ወንጌል ይዞ መጣ ጳውሎስ። ምን? ስለ ክርስቶስ ኢየሱስ ስለ ኃጢአት ሞቷል። ይኸውላችሁ የሚያድነውን ወንጌል እኔ እነግራችኋለሁ አለ ጳውሎስ አይደል? በቆሮንቶስ መልእክቱ ላይ ቅድም እንዳነበብኩላችሁ የሚያድነው ወንጌል ይሄ ነው። ምን? ኢየሱስ ስለ ኃጢአት ሞቷል፣ ደግሞም አንተን ስለማጽደቅ ተነስቷል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የኃጢአት ስርየት በክርስቶስ ኢየሱስ በማመን በተቀደሱት መካከል ርስት አግኝተናል። እዚህ ውስጥ አላችሁ አይደል? ኢየሱስን ብቻ ተስፋ ያደረጋችሁ፣ መስቀሉን ብቻ የተመለከታችሁ ሰዎች እንኳን ደስ አላችሁ። ኢየሱስ ብቻውን ያድናል። የመስቀሉ ስራ ህይወት ነው። የመስቀሉ ስራ ዘላለማችን ነው። ነገራችንን የቀየረ ነው። መስቀል ላይ ታሪካችን ተቀይሯል። በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆነናል። ምን ይላል መጽሐፍ መሰላችሁ? እኛ በክርስቶስ ኢየሱስ ሆነን ይላል። እኛ በእርሱ ሆነን እኔ የእግዚአብሔር ጽድቅ ነኝ የሚል ሰው በክርስቶስ ኢየሱስ የሆነ ብቻ ነው። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል መጽሐፍ። እኛ ምን እንድንሆን? የእግዚአብሔር ጽድቅ። ሰው በክርስቶስ ሲያምን የእግዚአብሔር ጽድቅ ነው የሚሆነው። ኃጢአት አልባ ይሆናል፣ ነውር አልባ ይሆናል በፊቱ። ክብር ለኢየሱስ ይሁን። ጳውሎስ እኮ በኤፌሶን መልእክቱ ላይ በእርሱ ስራ ይላል። ሁላችን፣ ጳውሎስ ደፋር ነው። ሁላችን የሚል ቃል የሚናገረው ኢየሱስን ሲመለከት ብቻ ነው። በቃ እንደዚህ ነው የሚለው። ኢየሱስን ሲያይ ሁላችን የሚል ቃል ይጠቀማል። እኛ ሁላችን በእርሱ ስራ
በአንድ መንፈስ ወደ አብ መግባት አለን። ክብር ለኢየሱስ ይሁን። እኛ ሁላችን መግባት የቻልነው በእርሱ ስራ ሲሆን ነው። ወዳጅ የእርሱ ስራ ላይ ምንም ጨምረ ወደ አብ አትገባ። አንተም ተጨምረ እነንትናንም ጨምረ ወደ አብ አትገባ። በእርሱ ስራ፣ በኢየሱስ ስራ ሁላችን ሁሉን የሚያስገባ የኢየሱስ ስራ ነው። ወደ አብ መግባት አለ። በዘመናት መካከል ሚስጥር የነበረው የቤተ ክርስቲያን የአሕዛብ አብሮ መውረስ ተፈጸመ። በ69ኛው ሱባኤና በ70ኛው ሱባኤ መካከል ይሄን የሆነው ታዲያ እቺ ተንጠልጥላ የቀረችው ሱባኤ አሁን ከፊታችን ትፈጸማለች። ጌታ በቅርቡ ይመጣል። ወደ ማቴዎስ ወንጌል መጽሐፍ ምዕራፍ 24 ስንመለስ ጌታ የተናገረው ትልቁ ነገር ምንድነው? በነብዩ በዳንኤል መጽሐፍ የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል የሚል ቃል የተናገረው ይሄ ጥፋት ርኩሰት በቅርቡ ከፊታችን በተቀደሰችው ስፍራ ላይ ይቆማል። ለ3 ዓመት ተኩል የምጣር መጀመሪያ ራዕይ መጽሐፍ ምዕራፍ 12 ላይ ያለው ለ3 ዓመት ተኩል የያዕቆብ መከራ በኤርሚያስ መጽሐፍ ምዕራፍ 30 ቁጥር 7 ላይ ያለው ቃል ይፈጸማል። ይሄ 70ኛው ሱባኤ እንዲፈጸም አንድ ነገር መፈጠር አለበት። ይሄ 70ው ሱባኤ ከማን ጋር የተገናኘ ነው? ቶሎ ጻፉልኝ እሺ። ይሄ 70ው ሱባኤ ከማን ጋር የተገናኘ ነው? ዳንኤል ስለማን ህዝብ ነው የጸለየው? ለዳንኤል የመጣው የጸሎት መልስ ስለማን ህዝብ ነው? ቶሎ በሉ። ስለ የትኛው ህዝብ ነው የጸሎቱ መልስ የመጣው? ስለ እስራኤል ህዝብ አይደል? ዳንኤል የጸለየው በምርኮ ለነበረው ለዛ ለእስራኤል ህዝብ። ናይስ። ከቤተ ክርስቲያን ጋር የሚገናኝ አይደለም ይሄ 70 ሱባኤ። ታዲያ ይሄ 70 ሱባኤ እንዲፈጸም ቤተ ክርስቲያን ከመካከል መውጣት አለባት ማለት ነው። ቤተ ክርስቲያን በቅርቡ ከዚህ መካከል ትወጣለች። ቅዱስ ጳውሎስ በተሰሎንቄ መጽሐፍ ምዕራፍ 4 ላይ እንደዚህ የሚል ቃል ተናገረ። ወንድሞች ሆይ ተስፋ እንደሌላቸው እንደሌሎች እንዳታዝኑ፣ በክርስቶስ ኢየሱስ እንዳላመኑ ሰዎች ማለት ነው። አንቀላፍተው ስላሉት ታውቁ ዘንድ እንወዳለን። እነዛ ተስፋ የላቸው። ሁለተኛው ሞት ስልጣን አለው በእነዚህ ሰዎች ላይ፣ በክርስቶስ ባልሆኑ ሰዎች ላይ። ሁለተኛው ሞት ማለት ሲኦል ነው። እኛ ላይ ሁለተኛው ሞት የለም፣ ሲኦል የለም። እኛ ላይ የእግዚአብሔር ልጆች ነን፣ አምልጠናል። ጌታ ሊወስድን ነው የሚመጣው፣ ሙሽሪትን ሊወስድ ነው የሚመጣው። ኢየሱስ እንደሞተና እንደተነሳ ካመንን ክብር ለኢየሱስ ይሁን፣ እንዲሁ በኢየሱስ ያንቀላፉት እግዚአብሔር ከእርሱ ጋር ያመጣቸዋል። በጌታ ቃል የምንላችሁ ይህ ነው። እኛ ሕያዋን ሆነን ጌታ እስኪመጣ የምንቀር ያንቀላፉትን አንቀድምም። ምን ማለት መሰላችሁ? ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 15 ላይ እንደዚህ ያለ ቁጥር 52 53 ላይ ከ50 ጀምሮ እንደው አንድ ምስጢር ነግራችኋለሁ አለ። ሁላችን አናንቀላፋም። ሁላችን አናንቀላፋም። ጌታ በቅርቡ ይመጣል። ቤተክርስቲያን አለች። ቤተክርስቲያን ጌታ ሲመጣ በቅስፈት አይን እንለወጣለን። እቺ የአይን ርግብግብታ ማለት ነው። የቅስፈት አይን ማለት እቺ አንድ አይናችሁ ስትርገበገብ ያለው ነገር ማለት ነው። በቅስፈት አይን ይሄ የሚሞተው የማይሞተውን ይለብሳል። የከበረውን አካል እንለብሳል። ግሎሪፋይ የሆነውን አካል ማለት ነው። የማይራበውን አካል፣ የማይደክመውን አካል፣ ስፍራ ማይገድበውን አካል፣ በተዘጋ ደጅ የሚገባውን አካል እንለብሳለን። ጌታ እሱን አካል ለብሶ ነው የሄደው። ክብር ለኢየሱስ ይሁን። በሱ አካል ያለው ኢየሱስ ክርስቶስ ብቻ ነው። በኩር ነው። በትንሣኤ ከተነሱት መካከል ኢየሱስ በኩር ነው። የለም ከሱ በኋላ ማንም የለም። ማርያም አልተነሳችም ወዳጅ። ለምን መሰለ ማርያም አልተነሳችም? እኔ ከእግዚአብሔር ቃል ውጭ ልናገር አልችልም። የእግዚአብሔር ቃል እንደዚህ ይላል። በቆሮንቶስ መልእክቱ ላይ ጳውሎስ በምዕራፍ 15 ላይ እንደዚህ ያለ በጣም እኮ ነው የሚገርመው የእግዚአብሔር ቃል። ነገር ግን እያንዳንዱ በራሱ ተራ ይሆናል። ምን ትንሣኤ? ይኸውላችሁ ግር ብላ አትነሳም። መሐመድና የኢየሱስ የሆኑት እኩል አይነሱም። የመሐመድ የሆኑት የሚነሱት ለሁለተኛው ሞት ነው። ሁለተኛው ሞት በእነሱ ላይ አለ። ሁሉ እያንዳንዱ በትንሣኤ ጊዜ ግር ብሎ አይነሳም። በራሱ ተራ ይሆናል። ተራ አላችሁ። የትንሣኤ እንኳን ተራ አለው። ይላችሁ ክርስቶስ እንደ በኩራት ነው። ክርስቶስ በኩር ነው በትንሣኤ አካል ከተነሱት። በኋላም ይላል በመምጣቱ ሁሉም ግር ብለው ይነሳሉ አይልም? የእግዚአብሔር ቃል ሲናገር ለክርስቶስ የሆኑት ናቸው። ወዳጄ የመለከት ድምጽ ሲሰማ እንኳን በዓለም ያሉ ሰዎች መለከቱን መስማት አይችሉም።
ሞት ማለት እሱ ነው። እሺ ክርስቶስ ኢየሱስን ተከተለኝ አለው እና አይ ቆይ አባቴ ሞቷልና ቀብሬው ልምጣ አለ። አይ ቆይ ልቅበረውና ልምጣ ግድ የለህም አለው። ሙታንን አለው ጌታ ምንድን ያለው? ሙታንን ለሙታን ተውላቸዋለሁ። ይኸውልህ ሰው በክርስቶስ ካልሆነ ሙት ነው። ስጋው እኮ ይንቀሳቀሳል፣ አይገርምም? ትንቀሳቀሳለህ። እዚህ ጋር መንፈስ ሙት ነው ወዳጄ። መንፈሱ ሙት የሆነ ሰው ከእግዚአብሔር ጋር አንተ ምን ሆነሃል? በክርስቶስ ኢየሱስ ስታምን አዲስ ፍጥረት ስትሆን መንፈስ ተቀስቅሷል፣ ኮኔክት አድርጋል ከእግዚአብሔር ጋር። ቅዱሱ መንፈስ ለመንፈስ ይመሰክራል፣ ልጅ ነህ ይልሃል። ያኔ ይኸውልህ መስመራችን ወደ ጎን አይደለም፣ ወደ ጎን አይደለም፣ መስመራችን ወደ ላይ ነው፣ ከቅዱሱ መንፈስ ጋር ነው። ለዛ ነው ሄደን ገበያ ሄደን ጸሎት ገዝተን ስንደግም ማንውለው። አየህ ወደ ጎን ያለ ኔትወርክ ተበጣጥሷል። አሁን ኔትወርካችን ወደ ላይ ነው የኛ። መንፈስ ተቀሰቀሳ ወዳጄ፣ ቅዱሱን መንፈስ ተቀብለሃል። ከእግዚአብሔር ጋር ታወራለህ፣ አንተ ታወራለህ። እና የመለከቱን ድምፅ በስጋ ያሉ ይውላችሁ እዚህ ምድር ላይ ያሉ ሰዎች በክርስቶስ ካልሆኑ አይሰሙትም። ሙታን ናቸው እነሱ። አንተ ስትሄድ ነው ከአካባቢ ስትጠፋ ግራ የሚገባቸው። ዜና ዝም ብለህ አስበው በቃ በማግስቱ የሚሆነውን ነገር። እንትና የሚባል ሰው ነበረ በቃ ጠፋ። ስትሄድ አላየህማ ወዳጅ፣ ሊያይም አይችልም፣ ሊያይክም አይችልም። እና እያንዳንዱ አለ በራሱ ተራ ነው። ትንሣኤ በራሱ ተራ ነው የሚሆነው። ክርስቶስ በመምጣቱ ክርስቶስ በኩር ነው ይልና በኋላ በመምጣቱ ለክርስቶስ የሆኑት ናቸው አለ። አየገር ብላ አትነሳ። ሁሉም ይነሳሉ አይደለም የሚለው። የሚነሱት እነማን ናቸው? ለክርስቶስ የሆኑት ናቸው። በክርስቶስ ነው ያንቀላፉት። እነ ሙሴ፣ እነ ማርያም፣ እነ ጳውሎስ፣ እነ ጴጥሮስ የቀደሙት አባቶች ቤተሰቦች የናንተ በስጋ አባታችሁ የሆነው ጴንጤ ሆኖ የሞተው ሰውዬ ክርስቶስን አምኖ ተከትሎ የሞተው ሰውዬ እነሱ ይነሳሉ። በኋላ ሲላል ይወላችሁ በኋላማ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትም ስልጣን ሁሉ በሻረ ጊዜ እሺ ያኔ ፍጻሜ ይሆናል። ይሄ የነጩ ዙፋን ፍርድ የሚሆንበት ጊዜ ማለት ነው ወዳጅ። ራዕይ መጽሐፍ ምዕራፍ 20 አጥንታቸዋል። ራዕይ መጽሐፍ ምዕራፍ 20 ላይ የሚናገረው የነጩ ዙፋን ፍርድ ማለት ነው። በዚህ ሰዓት የሚነሱ ሰዎች ሙታን ናቸው፣ ሙታን ናቸው። ባህር ሙታን ትሰጣለች፣ ምድር ሙታንን ትሰጣለች። በነጩ ዙፋን ፍርድ ፊት ይቆማሉ። በሕይወት መጽሐፍ ላይ ስማቸው ሳይሆን ስራቸው ይመለከታል፣ ስራቸውን ያያል። ሁሉም እንደየስራቸው ይከፈላቸዋል፣ ወደ እሳት ባህር ይጣላሉ። አንተ በሕይወት መጽሐፍ ላይ ስራክ ሳይሆን ስምን የተጻፈው ስማችን ተጽፏል። በክርስቶስ ኢየሱስ ያመነን እኛ ሰማይ ያቀናል በኢየሱስ። ክብር ለኢየሱስ ይሁን። አሁን ሲመጣ ቤተክርስቲያን ትወሰዳለች። ተሰሎንቄ ላይ ጳውሎስ እየነገረን ያለው ይሄን ነው። ምዕራፍ 4 ላይ እየነገረን ይሄን ነው። ምዕራፍ 4 ላይ እየነገረን ይሄን ነው። ከዛስ በጌታ ቃል የምንላችሁ ነውና እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን አቅደው ይነሳሉ። ጌታ ራሱ በትእዛዝ በመለከት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳል። በክርስቶስም የሞቱት አስቀድመው ይነሳሉ። ከዚያም እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከጌታ ጋር እንሆናለን። ይሄ የቤተ ክርስቲያን መወሰድ ነው። የቤተ ክርስቲያን መወሰድ ነው። ይሄ ወዳጆቼ ቤተ ክርስቲያን አሁን የእግዚአብሔርን ስራ እየሰራች ነው ያለችው። የአሕዛብ ሙላት እስኪሆን ድረስ በሮሜ መጽሐፍ ምዕራፍ 11 ከቁጥር 25 ጀምሮ እንደሚናገረው የአሕዛብ ሙላት በእስራኤል በአንዳንድ በኩል አዚም ሆነባቸው ተብሎ እንደተጻፈ የአሕዛብ ሙላት እስኪሆን ድረስ ቤተክርስቲያን የእግዚአብሔርን ስራ እያገለገለች ነው ያለችው። የአሕዛብ ሙላት ሲሆን ጌታ ሲመጣ ያኔ እኛ እንሄዳለን ከጌታ ጋር ለዘላለም አብረን እንሆናለን። ወንድሞቼ እዚህ ውስጥ ያላችሁ ክርስቲያኖች ጌታ እንደ ሌባ አይመጣባችሁም። በዚሁ ተሰሎንቄ መጽሐፍ ምዕራፍ 5 ላይ ሲናገር ሰላምና ደህንነት ነው ሲሉ ይላል። ሰላምና ደህንነት ነው ሲሉ እነማን? በዓለም ያሉ ሰዎች፣ እናንተን አይደለም። ይሄን ሲናገር የእግዚአብሔር ቃል አስተውላችሁ አንብቡ። ሰላምና ደህንነት ነው ሲሉ ስትሉ አይልም ቃሉ። እነሱ ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል። ምን ይላል? ጥፋት በድንገት ይመጣባቸዋል። በእነሱ በዓለም ባሉት። ከዛስ ከቶም አያመልጡም ይላል። ከቶም አታመልጡም አይልም። ኢየሱስ ክርስቶስ ሊያጠፋን አይደለም የሚመጣው፣ ሊወስደን ነው። ተስፋችን ይሄ ነው።
ሊወስደን ነው። ከቶም አያመልጡም ነው የሚለው፣ አታመልጡም አይልም። እናንተ ግን ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም፣ እኛ በጨለማ አይደለንም። ክብር ለኢየሱስ ይሁን። እና ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ ይላል ቃሉ ሲናገር። እኛ ከሌሊት ወይም ከጨለማ አይደለንም እና የብርሃን ልጆች ነን። ጌታ ክርስቶስ ኢየሱስ ሊያጠፋናል፣ ሊወስደን ነው የሚመጣው። ኢየሱስ ሊወስደን ነው የሚመጣው። ክብር ለኢየሱስ ይሁን። የታረደውን በግ ፊት ለፊት እናየዋለን። ስለኛ የተወጉትን እጆቹን እናያለን። በፊቱ ተደፍተን አዲስ ቅኔ ለበጉ እንዘምራለን። ክብር ለኢየሱስ ይሁን። የናፈቀን እርሱ ይመጣል፣ ቤተክርስቲያንን ይወስዳታል፣ እንነጠቃለን ይላል የእግዚአብሔር ቃል ሲናገር። ምን ማለት መሰላችሁ? የገሊላውያን የሰርግን በዓል ማጥናት በጣም ወሳኝነት አለው። በጣም ወሳኝነት አለው። ሙሽራው ሲመጣ የአካባቢው ሰዎች ወጥተው ይቀበሉታል። ገና ሙሽራው ሲመጣ መለከት ይነፋል። መለከት ሲነፋ የአካባቢው ሰዎች ይወጣሉ። ሙሽሪት ቤቷ ድረስ አይደለም ሙሽራው የሚመጣው። በገሊላውያን የሰርግ በዓል መሰረት ሙሽሪትን ተሸክመዋት ከቤት ይወጣሉ። ልክ እንደዚሁ ቤተክርስቲያን ትነጠቃለች። በአየር ጌታን እንቀበለዋለን። ሙሽራውን እርሱን እንቀበለዋለን። ናፍቃለች እቺ ቤተክርስቲያን፣ ሙሽሪቷ ናፍቃለች። ና እያለች ነው ያለችው። በራእይ መጽሐፍ ምዕራፍ 22 ላይ የእግዚአብሔር ቃል እንደሚናገረው መንፈሱና ሙሽራይቱ ና ይላሉ። ጌታ ሆይ ቶሎና፣ አንተን ለማየት ናፍቀናል። ኢየሱስ ሆይ ቶሎና። አዎ ኢየሱስ ሆይ ቶሎና። ጌታን ለመቀበል በአየር እንነጠቃለን። የሚሰማም ና ይበል፣ የተጠማም ይምጣ፣ የወደደም የሕይወት ውሃ እንዲያውሰድ። ክብር ለኢየሱስ ይሁን። ክብር ለንጉሱ ይሁን። ሙሽራው ይመጣል፣ ንጉሱ ይመጣል፣ ኢየሱስ ይመጣል። በደመና እንነጠቃለን። በአየር ኢየሱስን እንቀበለዋለን። ያኔ ሰባኛው ሱባኤ ይጀምራል። በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ በዳንኤል መጽሐፍ ምዕራፍ 9 ላይ የተነገረው ቃል ያኔ መፈጸም ይጀምራል። የጥፋት ርኩሰት፣ በነገራችን ላይ የጥፋት ርኩሰት እንዳይገለጥ የሚከለክለው አለ ይላል ጳውሎስ በተሰሎንቄ መልእክቱ መጽሐፍ ሁለተኛው ተሰሎንቄ መጽሐፍ ምዕራፍ 2 ላይ። በጣም ነው እኮ የእግዚአብሔር ቃል የሚገርመው። የአመጽ ምስጢር አሁን ይሰራል። ይኸውላችሁ በገዛ ራሱ ይገለጥ ዘንድ የሚከለክለው አሁን አለ። ይሄ የአመጽ ርኩሰት የጥፋት ልጅ የተባለው እንዳይገለጥ የሚከለክለው አለ። መንፈሱ ግን ይሰራል እኮ፣ ስፕሪቱ ይሰራል፣ ግን እንዳይገለጥ የሚከለክለው አለ። አዎ ቤተክርስቲያን አለች። አዎ ቅዱሱ መንፈስ አለ። ነገር ግን ቤተክርስቲያንና ቅዱሱ መንፈስ በሄዱ ጊዜ ይሄ የአመጽ ርኩሰት ያኔ ይገለጣል። ሰባኛው ሱባኤ ይጀምራል። የምጣር መጀመሪያ ይሆናል። የያዕቆብ መከራ ይሆናል። ጌታ የተናገረው ቃል ይፈጸማል። በነብዩ በዳንኤል የተባለው ያኔ ሰባኛው ሱባኤ ይሆናል። የጭንቅ ዘመን ይሆናል። እስከ መጨረሻው የሚጸና ይድናል አለ ጌታ ክርስቶስ ኢየሱስ። እስከ መጨረሻው የሚጸና ይድናል። ይሄን ቃል ልበልና ልጨርስ። አረዘምኩባችሁ ዛሬ፣ አፉ በሉ፣ ይቅር በሉ። ትንሽ አረዝሜዋለሁ። እሺ ይሄን ቃል ልበልና ልጨርስ፣ እንድታስተውሉ ነው። እሺ እንድታስተውሉ። እስከ መጨረሻ የሚጸና እርሱ ይድናል። ምን ማለት ነው? ምን ማለት ነው? እስከ መጨረሻ የሚጸና በዚህ አንቲክራይስት በሚገለጥበት ጊዜ ከዚህ አውሬ ጋር የሚደረግ ትልቅ ግብግብ አለ። ለእርሱ ያልሰገዱ ሰዎች ይጠፋሉ። ክርስቶስ ኢየሱስን እንከተላለን የሚሉ ሰዎች ይታረዳሉ። እንደውም ስለተመረጡ ሰዎች ጊዜው ባያጥር ይላል እና እስከ መጨረሻ መጽናት አለብህ። አንተስ ወዳጄ ክብር ለኢየሱስ ይሁን። ጳውሎስ በቆሮንቶስ መልእክቱ ላይ እንደዚህ ያለን ይኸውላችሁ፣ በደንብ ስሙኝ። አሁን እኛ ስለ ዳንን ነው የምንጸናው። በእግዚአብሔር ቤት ውስጥ የምንጸናው ለመዳን አይደለም። በደንብ ስሙ። ክርስቲያኖች አላችሁ፣ የዳነ ሰው ነው በእግዚአብሔር መንግስት ውስጥ እየጸና ያለው። እኛ ድነናል። ስለ መዳናችን እርግጠኝነት ጥርጣሬ የለንም። እኛ ኦርቶዶክሳውያን አይደለንም። እንጃ አንልም። ድነሃል? እኔ እንጃ። የኔ እንጃ መንፈስ የለም ክርስትና ውስጥ ወዳጄ። ድነናል። የዘላለም ሕይወት እንዳላችሁ ታውቁ ዘንድ በክርስቶስ ኢየሱስ ለምታምኑ ይሄን ጽፍላችኋለሁ። ምን? በክርስቶስ ኢየሱስ ያመነ ሰው የዘላለም ሕይወት አለው። የዘላለም ሕይወት ማንነት ነው፣ የእግዚአብሔር ልጅነት ነው። እሺ እኛ እርግጠኞች ነን። እኔ እንጃ አንልም። የእግዚአብሔር ቤት ውስጥ ያለ ሰው ደግሞ ይጸናል። ጸንተን አይደለም። ማቴዎስ ላይ የሚናገረውና ይሄን እንድታስተውሉ ፈልጌ ነው። ምን ይላል እዚህ ላይ?
እንደዚህም የጌታችን የኢየሱስ ክርስቶስ መገለጥ ስትጠባበቁ አንድ የጸጋ ስጦታ እንኳ አይጎልባችሁም ይልና እርሱም ደግሞ በጌታችን በኢየሱስ ክርስቶስ ቀን መቼ በጌታ በክርስቶስ ኢየሱስ ቀን የዓለምን ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችኋል። ያለ ነቀፋ እንድንሆን ነው እግዚአብሔር ራሱ የሚያጸናን። ለምን? ቤተክርስቲያን ነውር አልባ የእርሱ የሆነችው ነውር አልባ ስለሆነች ሙሽራው ነውር አልባ የሆነችውን እርሷን ስለሚወስድ ያለ ነቀፋ እንድንሆን ምን ያጸናችኋል። ክብር ለኢየሱስ ይሁን። ያለ ነቀፋ እንድንሆን ያለ ነቀፋ እንድንሆን። ክፍሎቹን በጣም ሰፊ ልዩነት እንዳላችሁ እያያችሁ አይደል? ያስተዋላችሁ እግዚአብሔር ቃል ይናገራል። የቤተ ክርስቲያን መወሰድ የሰባኛውን ሱባኤ መጀመር ምልክት ነው። በዛ ጊዜ ብዙ መከራ ይሆናል። ሕዝቅኤል መጽሐፍ እንግዲህ ከዚህ በኋላ ብዙ መጽሐፍቶችን ማንሳት አልችልም፣ በጣም ረጅም ስለወሰድኩኝ። ሕዝቅኤል መጽሐፍ ምዕራፍ 38 ይፈጸማል። ዘካርያስ መጽሐፍ ምዕራፍ 14 ይፈጸማል። እነ ፉጥ እነ ኩሽ ኢትዮጵያ ማለት ነው፣ ሱዳን ማለት ነው። ፉጥ እነ ሊቢያ እነ ጎግ ማጎግ፣ ጎግ የሩሲያው መሪ ማለት ነው፣ ወይ ደግሞ ሮሽ ማለት ነው። ማጎግ የሩሲያ ምድር ማለት ነው። እነ ቶቤል በሩሲያ የሚገኙ ከተሞች ማለት ነው። እነ ፋርስ፣ እነዚህ ሁሉ በዚህ በሰባኛው ሱባኤ ለጦርነት የሚነሱ ሀገራት ናቸው። ከእግዚአብሔር ዘንድ ግን ታላቅ መከራ ይደርስባቸዋል። ይሄን ቃል ላሳያችሁና ልጨርስ። በእነዚህ ሀገራት ላይ እንደዚህ ይሆናል። እግዚአብሔር ከኢየሩሳሌም ጋር የተዋጉትን በዚህ በሰባኛው ሱባኤ አሕዛብ ሁሉ የሚቀስፉበት ቸነፈር በእግራቸው ሲቆሙ ስጋቸው ይበሰብሳል፣ ዓይኖቻቸውም በዓይናቸው ውስጥ ይበሰብሳሉ፣ ምላሳቸውም በአፋቸው ውስጥ ይበሰብሳል። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይይዛል፣ እጁም በባልንጀራው ላይ ይነሳል። ይሁዳም ደግሞ በኢየሩሳሌም ውስጥ ሆኖ ይዋጋል። በዙሪያውም ያሉት የአሕዛብ ሁሉ ሀብት እጅግ ብዙ ወርቅና ብር፣ ልብስም ይሰበሰባል። ይሄ ከእግዚአብሔር ዘንድ የሆነ ጦርነት ነው። ምን ማለት መሰላችሁ? እግዚአብሔር ይመጣል፣ በሰልፍ ቀንም እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። ይሄ ነው ጦርነቱ እንጂ ሚካኤልና ብሎ ሚሳኤል ምናምን አይደለም የሚያስተኩሰው። ገብርኤልን ጠርቶ በዛ በኩል መድፍ አይደለም የሚያስተኩሰው። ከእግዚአብሔር ዘንድ የሆነው ጦርነት ይሄ ነው። ይሄ ነው ከእግዚአብሔር ዘንድ የሆነው ጦርነት፣ አስፈሪ የሆነው ጦርነት ይሄ ነው። አሕዛብን ሁሉ የሚቀስፍበት ቸነፈር ይሄ ነው ይልና በእግራቸው ሲቆሙ ስጋቸው ይበሰብሳል። በጣም ነው የሚያስጨንቀው፣ በጣም ነው የሚያስጨንቀው። ዓይናቸው በዓይናቸው ውስጥ። ቀጥሎ ደግሞ ምን ይላል መሰላችሁ? በጣም የሚገርም እያንዳንዱም የባልንጀራውን እጅ ይዛል ይላል። ተማክረው ተሰባስበው የመጡት እነዛ አንድ ሆነው የመጡት ሀገራት እርስ በርስ መዋጋት ይጀምራሉ። አንዱ አንዱ ላይ ይነሳል። ይሄ በሰባኛው ሱባኤ ማብቂያ ላይ የሚፈጸም ነው። በሰባኛው ሱባኤ ማብቂያ ላይ የሚፈጸም ነው። ተባረኩ። እጅግ በጣም ወዳችኋለሁ።